ትምህርቱን ጀግና ከሆንኩኝ ትምህርቱን ገልጾ መውጣት ነው የሚጠበቅብኝ። ከኔ መውረድ የለብኝም። አንደኛ ክርስትናውን ስለማይፈቅድልን ነው። እኔ በግለሰብ ደረጃ የተከበርኩ ምናምን እያልኳችሁ ሳይሆን መውረድ አይጠበቅብንም። በቃ ከኛ የሚጠበቀው ትምህርቷን ገልጾ አማናይቶ አስረድቶ መውጣት ነው የሚጠበቅብን። አለቀ። ስተት ከሆነ ደግሞ ያ ትምህርት ይሄ ነገር ስተት ነው፣ ምን ማስረጃ ልስባል? ይሄው የአበው መጽሐፍት፣ ይሄው ሊቃውንትን ጠይቄ አረጋግጬ ተብሎ ይለቃል። አሁን እኛ በነገራችን ላይ እየተከራከርን ያለ ነው ባለቀለት ጉዳይ ነው። አሁን እዚህ የዝክረ ኒቅያ ጉባኤ ታችሁ ከሆነ አሁን የሊቃውንት ጉባኤ ያቀረበውን ቅዱስ ሲኖዶስ አጽድቆ አልቋል እኮ። ፍጡሮ ፈጣሪ የሚለው እኮ እንዲታረም እኮ ቅዱስ ሲኖዶስ እኮ አጽድቋል። በነገራችን ላይ አምላክ ወሰብ ብሎ እንዲጸድቁ ነው ያደረገው። ጭራሽ አሁን የሊቃውንት ጉባኤ ምንድን ያለው በሰባት ርዕሰ ጉዳይ 7 ርዕስ ተሰጥቶት በመጽሐፍ መልክ እንዲታተም ጭምር። ባለፈው የገባው ነገረ ማርያም ላይ የተጠየቀው ጥያቄ ትዝ ይላችኋል። ባለፈው ዝክረ ኒቅያ ላይ 17 የሚሆኑ ጥያቄዎችን አስገብተናል ብያቸዋለሁ። እነዛን ጥያቄዎች አንዱ ፍጡሮ ፈጣሪ የሚለው ነው። የሊቃውንት ጉባኤ በደንብ አይቶ ለቅዱስ ሲኖዶስ አቅርቦ ቅዱስ ሲኖዶስ አጽድቆ እናንተ ባላችሁት መሰረት የሚታረመውን አርማችሁ የሚስተካከለውን አስተካክላችሁ የቤተክርስቲያኒቷን ትክክለኛውን አስተምህሮ ትምህርቷ የምትቀበለው የኢትዮጵያ ቤተክርስቲያን አሳትሙ ብሎ ሊቃውንት ጉባኤ እውቅና ሰጥቶ ጨርሷል። ሲኖዶስ የባለፈው ማለት ነው። ይህ ጥቅምት አሁን የሚመጣው አይደለም፣ ዛሬ የጀመሩትን አይደለም፣ ያለቀለት ነው። ቤተክርስቲያን የምትቀበለው የድንግል ማርያምን አቀባ እምከርሰ እማ ነው። ከእናቷ ማህፀን ጀምሮ የጠበቃት ብላ ነው የምትቀበለው። ይሄ ሊቃውንት ጉባኤ ያጽድቆታል። ያለቀለት እኮ ነው። በቃ አለቀ። ይሄ አሁን እኛ እኮ የምንከራከርበትም አይደለም። አሁን ከዚህ ትምህርት ውጭ ሲሆን አንድ ሰው እሱ የኛ አይደለም በቃ እንጂ ሊቃውንት ጉባኤ ዴት በቃ አለቀ። ሃይማኖት አበው ላይ ያለው ጎርጎርዮስ የተናገረው አምላክ ወሰብ ለማለት ነው ብሎ የሊቃውንት ጉባኤ አለው። ሚዲያ ላይ ታውቋቸው አላችሁ። ሊቃውንት ዮሴፍ ደሳለኝ አሉ። የሊቃውንት ጉባኤ አባል እኮ ናቸው። ፌስቡክ ላይ ፍሬንድ የሆናችሁ ሰዎች በኢንቦክስ ጠይቋቸው። እውን የሊቃውንት ጉባኤ ዘማርያም እንዳለው አጽድቋል ስላጸደቀም ምን ብላችሁን የወሰናችሁ ትላችሁ ጠይቋቸው። አሁን በመጽሐፍ መልክ ሊወጣ ነው ጭራሽ። እና አሁን እኛ እዚህ ላይ ሚዲያ ላይ ወጥተን ምናምን የምንጨቃጨቅበት ምናምን አይደለም። በቃ ኦልሬዲ የሊቃውንት ጉባኤ በቅዱስ ሲኖዶስ ያው ማጽደቁ አልቋል። በቃ ይህንን ከኛ የሚቀበለው ቤተክርስቲያን የምትቀበለው ምንድን ነው ብለን ጥያቄ ያቀረብነው። ይህን ሀሳብ እንዴት ነው የምትረዳው ብለን ጠያቄ ነው። ያንን ደግሞ ዝክረ ኒቅያ ተወያዩበት። የሊቃውንት ጉባኤ አየው፣ ለቅዱስ ሲኖዶስ መራው፣ ቅዱስ ሲኖዶስ አጸደቀ፣ ለሊቃውንት ጉባኤ ተመልሶ መራው። የሊቃውንት ጉባኤ ደግሞ ይህን ነገር በመግለጫ ብቻ ሳይሆን በመጽሐፍ መልክ ማውጣት አለብኛል። ጉድ! በጣም ቆንጆ ሀሳብ። ስለዚህ ሁሉም ደግሞ ሊቃውንቶች ደግሞ እንዲመለከቱት ደግሞ ፓራፍ ልኮ ሁሉም ከዚ በኋላ ኦፊሻል በሆነ መንገድ ትንሣኤ ማተሚያ ድርጅት ይታተማል ማለት ነው። እኛ ከዚህ በኋላ የሚጠበቅብን እንደዚህ አይነት ጥያቄዎች፣ አከራካሪ ጉዳዮች ሲነሱ እኛ እዚህ ጋር የምንሰድበት የበላይ የበታች ሆኑበት አይደለም። በቃ ተስተካከሉ ስንባል እኛ ፍጹም አይደለንም፣ ዘማርያም ፍጹም አይደለም። ሊቃውንት እንዲህ ነው የሚያምኑት፣ የቤተክርስቲያን አቋሟ ይሄ ነው ብላ በሊቃውንት ጉባኤና በቅዱስ ጸድቆ ሲመጣ ያንን አክሴፕት ማድረግ ግዴታው። ሲያፈነግጥ ነው ዘማርያም የእናንተ አይደለም የምትሉት። አለቀ። ቤተክርስቲያን የምትለው የመድገም ግዴታ አለበት። የግል ምልከታውን እዚህ ጋር መደንፋት አይችልም። ይሄ የሁላችን መምሪያ ለእኔም ይሰራል፣ ለሁላችሁም ይሰራል። እዚህ ውስጥ ያለን አብረን እንድንቀጥል ከተፈለገ አብረን እንድናገለግል ከፈለገ የሚያደርገን አንድ ነው። ብሔር አይደለም፣ ቁመት አይደለም፣ የትምህርት ደረጃ አይደለም፣ የሰፈር የቀበሌ ምናምን ጓደኝነት አይደለም። አንድ የሚያደርገን ምንድነው? የቤተክርስቲያን ትምህርት። በቃ አለቅ። ስለዚህ አሁን ማንኛውም ሰው በተለይ አዲስ አበባ ያላችሁ ሰዎች የሊቃውንት ጉባኤ ቀርባችሁ ኢቭን ሪትን የሆነ ዶክመንት አለ፣ ጥራዝ አለው ሙሉ። እዛ ላይ ቤተክርስቲያን ይሄንን ትምህርት ምን ብሎ የሊቃውንት ጉባኤ በዝክረ ኒቅያ ስብሰባው ላይ እንዲሁም ደግሞ ሊቃውንት ባሉበት በቅዱስ ሲኖዶስ ምን ብሎ ጸደቀ፣ ምን ብሎ ተወሰነ፣ የድንግል ማርያምስ ምን ብሎ አጸደቀው፣ ምን ብሎ ወሰነ መጠየቅ ትችላላችሁ። ህትመቱ ሰማ ነው ማረጋገጠው ማለት ትችላለህ፣ ማረጋገጥ ትችላለህ። ግን የቆየ መሆን እንድታውቁት ነው በአጭሩ። ስለዚህ እኛ እዚህ ጉዳይ ላይ ገብተን እንደዚህ ተቀበል፣ እንደዚህ ነው የምቀበለው፣ እንደዚህ የሚባል ማለት የለም። በቃ አልቋል ነገሩ። በዚህ ጉዳይ ላይ ከአሁን በኋላ ከኛ ጋር ሳይሆን አንድ ሰው መከራከር ያለበት ሄዶ ለምን ሊቃውንት ጉባኤ እንደዚህ ያጸደቃችሁ ማለት ይቻላል። ሄዶ ለምን ቅዱስ ሲኖዶስ እንደዚህ ያላችሁ ማለት ይቻላል። እዛ ቅዱስ ሲኖዶስ ሄዶ ለእኛ ግን ከቅዱስ ሲኖዶስ የበለጠ ከሊቃውንት ጉባኤ የበለጠ ሊነግረን የሚችል እዚህ ማንም የለም። ይሄ ለሁላችሁ፣ ይሄ እኔንም ይጨምራል ማለት ነው። ስለዚህ እንትኖቹ ላይ እንደዚህ ክርክሮች ሀሳብ ምናምን ሲነሳ እንደዚህ በጭቅጭቅ በምናምን በስድብ የምንጋባበት ነገር አይኖርም። በቃ አለቀ። በተቻላችሁ መጠን በጣም ስሙዝ አድርጋችሁ መሄድ ነው። እንደው በቴሌግራም ግሩፕም ይሁን በዚህ በላይቭ ላይም ይሁን የሚሰድባችሁ ምናምን ሲሆን ዝም በሉ። እኔ እንደዛ ነው፣ ለማንም ሰው ምላሽ አልሰጥም። ተገቢ ስላልሆነ ነው። በቃ አለቀ። ሙልጭ አድርጎ ይሳደብ፣ ሙልጭ አድርጎ ክፋት ይናገር፣ እናንተ ዝም በሉ። ያንን ክፋት ባለመድገም ጥረት ብታደርጉ ደስ ይለኛል። በተረፈ እኔ እንደውም ይቅርታ ማለት ያለብኝ እኔ ነኝ። ለምክንያቱም የተዛባ ምልከታ እናንተ ውስጥ አሳድሬ ከሆነ
በኔጌቲቭ እንድትረዱት አድርጌ ከሆነ እኔ ይቅርታ ጠይቃለሁ። ተዛብቶ ከሆነ ትምህርቱ ግን አማናዊ ትምህርት ነው። እኔ ማንኛውም ነገር በሊቃውንትም በቤተክርስቲያን ትምህርትም የማይታመን ነገር የማይሰጥ ትምህርት አስተምሬ ከሆነ ሲጀመር እኔ ሙሉ ነኝ ብያለሁ። መመጣው እኔ እዚህ ስመጣ አንድ ተራ የሰንበት ተማሪ ነኝ። የእኔ ትምህርት የመጨረሻ ያለቀለት የትምህርቶች ሁሉ ትምህርት የሊቆች ሁሉ ሊቅ ትምህርት አይደለም። ከቤተክርስቲያን የተገኘ የሰንበት ትምህርት ቤት የሆነ ፍሬ ነው። ድንገት እንከን ይገኝበታል፣ ይታረማል፣ አለቀ። ስመጣ እንደዛ ብዬ ነው የምመጣው። ለዛም ነው ማንኛውም ርዕሰ ጉዳይ የሆነ ሚዲያ ላይ ሲመጣ መጀመሪያ ሊቃውንትን የምጠይቀው፣ መጽሐፍትን የማገላብጠው፣ ከዛ በኋላ አድርጄ ቼክ አድርጌ የቤተክርስቲያን ትምህርት እርግጠኛ ስሆን ምንጭ መጥቀስ ስችል ኢቭን የሊቃውንት ጉባኤ አባላት ጭምር ደውዬ አረጋግጬ ሳረጋግጥ ከዛ ኦፊሻሊ ይናገራሉ። ከዛ ውጭ ግን አሁን እንደምትሉት አይነት ሰሙ ስድቦች አሉ። ያንተን ቪዲዮ እየቆረጡ እንደዚህ የሚያደርጉ ሰዎች ምን ልናደርጋቸው እንችላለን? እጃቸው ላይ ነው ስልክ ያለው። መቼስ በእርግጠኝነት ስደቡልኝ እንደማለት ታውቃላችሁ። ሙልጭ አድርጋችሁ ተበሻሸቁ እንደማለት ታውቃላችሁ። እንኳን ከእናንተ ጋር እኔ ከመናፍቃን ጋር ዲቤት ሳር እንኳን አልሳደብም። እንኳን እናንተን ገብቼ እንደዚህ ሞልጭልኝ ስደበው በዚህ አድርገህ ይህንን ቪዲዮ ቁረጥና ይህንን ላክለት ምናምን አበሽቅልኝ ተበሻቀጡ አይደለም። እንኳን ከኦርቶዶክሳውያን ከእናንተ ጋር ቀርቶ ከወንድሞቼ ከሌሎቹ መናፍቃን ጋር እንኳን ዲቤት ሳደርግ እንኳን ስርዓት ጠብቄ የቤተክርስቲያን ትምህርትን አክብሬ በቤተክርስቲያን ጨዋ ደንብ ነው ማወራው እንጂ ለአንዱን አታክ እንዲያደርግ የሆነ ሰውን ለመምታት ቪዲዮ አልሰራም። በቃ የኔ ቪዲዮ ምንድን ነው ማተኮረው ምዕመናኖቹ ግራ በሚጋቡበት ጊዜ የቤተ ክርስቲያን ምን አቋም እንደሆነ ከሊቃውንት ከአብነት መምህራን ጠይቄ ከቴዎሎጂያን መምህራን ጠይቄ አረጋግጬ እርግጥ የሆነውን ነገር ኦፊሻሊ መናገር። ነገ ብትጠየቅ ከማን አገኘው ብባል ከገሌ፣ ማንን ሊቅ ጠየቅ ከየት መጽሐፍ አገኘው ይባል ይሄውና ብዬ ላስረግጥ የምችልበትን መጽሐፉ ንባቡ ብቻ አለም ንባቡን ቤተክርስቲያን እንዴት ነው የምትረዳው የሚለውን ጭምር ጠይቄ ነው ማቀረው። ግን አሁን ባልከው መሰረት ግን ልጆቹ ለማናገር በውስጥ ጥሪ ያለው ግን ያተረፍኩት ስድብም ቢሆን ከወንድሞቼ ስለሆነ ግን ምንም አልተቀየምኩም። ከዚህ በኋላ ኢንቦክስም አልጻፍኩለትም። ልጁን ዝም ምን ያልኩት በቃ ከዚህ በኋላ ኢንቦክስም አልጻፍኩም። ጭራሽ እኛ እያለ ነው የሚያወራው። ልጁ ራሱን በብዙ ቁጥር ነው የሚያወራው። ምናልባት ቀና ይሆናል፣ ተናዶብኝ ሊሆን ይችላል። ስሜታዊ የሰንበት ተማሪም ሆኖ ይሆናል። ምናልባት በቃ በስሜት ተናግሮ ይሆናል። በቃ ስለዚህ ለዚህ ሰው አሁን ተመልሼ ቪዲዮ አልሰራም። ነውር ነው። ለዚህ ሰው እዛ ስድብ ላይ በሚመስል መጻፍ አይጠበቅብኝም። ነውር ነው። በቃ ትሞክራለህ፣ በፍቅር ለማናገር ትጥራለህ። አልተጋባ ነገር ሲናገር ደግሞ ወይል እሺ በቃ ትተዋለህ። አሁን ለዚህ ሰው ምላሽ አሰጠው፣ ዝም ትለዋለህ። የሆነ ቀን ደግሞ እንግባባ ይሆናል። የሆነ ሰዓት ደግሞ መጥተው ደግሞ ሶሪ በቃ እኛ ያሰብነው እንደዚህ ነው፣ እናንተ ያሰባችሁት እንዲህ ነው ልን እንችላለን። ቀላል ነው ይሄኛ። በማንም ላይ ግን ቂም አትያዙ። አሁንም ለሰው መክሮ እሱ ነው። በማንም ላይ ቂም አትያዙ። በቃ ሁል ጊዜ ልዩነታችን ሊሆን የሚችለው ትምህርት ላይ ብቻ ነው እንጂ እኔ በልጥ፣ እኔ ሰማ፣ እኔ ደመጥ፣ እኔ ልክበር፣ እኔ ከፍ ልበል አንበል። በቃ አለቀ። ማንም የፈለገውን ይናገር። በቃ አለቀ። ነገር ግን ነገረ ሃይማኖት ትምህርታችን ላይ ሲነካ ግን ማንም ዝም ማለት የለብን። ዝም አንለው ግን በምንድን ነው? እየሰደብ ነው እያንቋሸሽ ነው ምናምን አይደለም። ትምህርታችን ይሄ ነው። አለቀ። ማስረጃችን ይሄ ነው። በጣም ጠቃሚ የሆኑ ላይቡን ደግሞ ያልተካተሉ ሰዎች ካሉ ደግሞ ቪዲዮ ሰርተን ደግሞ ይሄ ነው ትምህርታችን። አለቀ። ኮመንት ላይ ይሳደቡ፣ ሙልጭ አድርገው ይናገሩ ምናምን፣ እሱ የዛ ሰው መብቱ ነው። ከዚህ በኋላ እኛ መቀጠል አይጠበቅብን። በቃ መርህ ልታደርጉት የሚገባው ለሁላችሁ የምመክረው ምክር ይሄንን ነው እንጂ አንተ ሰሙ ለሰራኸው ቪዲዮ ከለቀቀው በኋላ እኔ ቆርጬ ላልተገባ ላብጠቅም ምን ልታደርገኝ ትችላለህ? አንተ ስትሰራው ግን የሰራህበት ያንን ቪዲዮ ወይ ደግሞ ላይቭ ገብተህ የተናገርክበት መንፈስ ጤናማ ከሆነ አንተ ነው መናገር ያለብህ። ልክ እኔ አሁን እንዳብራራሁት ከምን አንጻር ይህን ቪዲዮ ሰራ፣ ከምን ትምህርቱን ሰጠ፣ ልጆቹን ስለማዳን ምን ጥረት አድርገሃል ብባል እኔ አሁን ምልህን ነገር አሁን የነገርኩን ነገር ደግሜ የምናገር አያ ልክ አንተም ስጠይቅ እንደዛ ነው። ግን እኔ አንተ የሰራኸውን ቪዲዮ ላልተገባ ዓላማ ተጠቅሜ የሆነን ሰው ለመሸቅና አታክ ለማድረግ ብጠቀምበት ችግሩ ያለው ማጋ ነው? አንተ ጋር አይደለም። እንዲህ ስልክም እኮ አንተ ጋር ያለው እኔ ጋርም አለ እኮ። ሼር ማድረግ እችላለሁ፣ ኮፒ ሊንክ ማድረግ እችላለሁ፣ ሊንክ መላክ እችላለሁ፣ ኮመንት ማድረግ እችላለሁ። ኮመንቱን እስካልዘጋብኝ ከፈለኩት መጠቀም እችላለሁ። ባይሆን ከኛ ከኦርቶዶክስ እንደዚህ ነገር አይጠበቅም። ጥላቻ በወንድሞች መካከል መዝራት ተገቢ አይደለም። ብሽሽቅ አናርገው። ያለችን አንዲት ቤተክርስቲያን ናት። በዚህ መንፈስ በመከባበር በመዋደድ እናገልግል። ከራሳችን አመንጭተን እንደው ዝም ብለን ስጋዊ ነገር አንናገር። እርግጠኛ ያልሆነ ነገር አናስተምር። እኔ በግል የሚባል ነገር እዚህ ቤተክርስቲያን ውስጥ አይሰራም። የግል ምልከታ፣ የግል አቋም የሚባል ነገር የለም። እኛ ቤተክርስቲያን ውስጥ ያለው የቤተክርስቲያን ትምህርቷ ምን ትላለች፣ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች፣ የኛ መርሃችን እሱ ነው። በቃ አለቀ። ለኛ ጠላት ሊሆን የሚገባው የቤተክርስቲያን ትምህርትን የሚቃወም ሰው ብቻ ነው መሆን ያለበት።
እንጂ ለምን ተናገረኝ እኔን ለምን እንደዚህ ብሎ ጻፈልኝ ለምን በቃ መተውን ያለበት አለበለዚያ እነዚህ ሰው ሊተው አይችልም። አበቃለቅ ሙልጭ አድርጎ እኮ እኛንም ጭምር እኮ የሚሳደብ ሰዋል። እናንተ ስለማታውቁ ነው እንጂ አለ እኮ በኢንቦክስ እኮ የሚሳደብ ሰዋል። ኮምፕሌክስ ያለባችሁ እንደው ቅናት ያለባችሁ ነው እኮ የሚናገር ሰዋል። እንደዚህ ብሎ እኮ የሚናገረኝ የቅርብ ሰው እኮ ነው። እና እንደዚህ የሚለው የሚያስብ ሰዋል። ምን ልታደርገው ትችላለህ? አትችልም። በቃ እኮ እኔ እኮ ቲክቶክ ሳይመጣ የዛሬ 15 የዛሬ 20 ዓመት ነው አውደ ምሕረት ላይ እኮ ማገልገል የጀመርኩት። አሁን እዚህ ያለ ሰው ነው እኔን አፈምሶኝ ምናምን እነሱ ላይ ቅናት መሆኑ የትኛው አውደ ምሕረት አጥቼ የትኛው ቦታ ግን የሚናገረውን ሰው እንኳን አያውቅም። አንዳንድ ሰው በቃ በጣም ይገርማቸዋል። በእውነት ቅናት ነው ምናምን። አንዳንዱ ሰው ደግሞ ልታስወግዙ ነው። ማንን ነው የምናስወግዘው? ምን ሊጠቅም? ቤት ሰው በዝቶብን ነው? ሰው ለቁጥር ለመቀነስ ነው እንዴ? ምን ሊያደርግልን ነው? ምን ጥቅም ሊገኝ? ምን ሽልማት አለው? ከዛ ጀብዱ ምናምን ጀግናው እገይኑ ያስወግዘው እገሌ ነው እንድንባል ነው? ያ ከሆነ ጤነኛ አይደለንም ማለት ነው። ወንድማችንን ለማጥቃት ፈልገን እሱን ከቤተክርስቲያን ለማስወጣት ፈልገን ላይ ተቀን ምን ተጋ ከሆነ ችግር አለብን ማለት ነው። በቃ እኔ የማስበው እሱ ነው። ስለዚህ ልዩነት ሲኖረኝ ልዩነት ባለብኝ ቤት ጋር አልገባም። በቃ ይሄን አቋሜ ነው። ማን ሊከለክል ይችላል? በግድ ግባና አስተምር የሚለኝ ሰው አለ እንዴ? በቃ ልዩነቴ አስተምህሮት ነው። በብሔር በጥላቻ ለምን አደገ ለምን እንደዚህ ሆነ ለምን እንደዚህ ና እንደዚህ አይነት ምልከታም አስተሳሰብም የለኝም። እንደዚህ እነሱን የምከተልበት እንደዚህ ወርጄም እንደዛ ውስጥ መግባትም የምፈልጉ ሰው እንደዛም አይደለሁም። ስለ ራሴ ማውራት አልፈልግም። እንደዚህ በዚህ ልክ የራሱ መዝቀጥ ነው፣ አይገባም። ባጭሩ ግን ቪዲዮ የተሰራበት መንገድ ይሄ ነው። ቪዲዮ ላልተገባ ዓላማ መጠቀም ነገም አለ ከነገ ወዲያም አለ፣ ይቀጥላል። ይሄ ሚዲያ እስካለ አለ። በቃ አለቀ። አላያችሁም? ኤአይ ይቻል እኮ በቃ ችግር የለውም። አሁን ዛሬ የሆነ ነገር ልንሰራ ብንል ይህን አሁን የምናወራውን ነገር ቆርጠ ሚኪ የሆነ ከተናገረው ከድሮ የሆነ ፎቶ ታመጣና ትገጥምና ሰሙ ከተናገረው ጋር መተህ እዚህ ጋር ገጥመህ እኮ አሁን ማገጭ ትችላለህ እኮ። አሁን በዚህ አሁን በምናወራው ነገር ትችላለህ እኮ። ምን ችግር አለው? የሰው እጅ ምን ልትከለክለው ትችላለህ? ግን ኢንቴንሽናሊ ግን ዘማርያም ግን ወንድሞችን ለማጥቃት የሚሰራው በፍጹም አይደለም። ምንም ነገር እንኳን እናንተን ዓላማዬም የነበረው እነዛ የሰሩት ቪዲዮ ነው። ምክንያቱም አንድ ያየሁኝ ሁለት ያየሁኝ ተደጋገመ ያ ነገርና አይ ቤተክርስቲያን የተዛባ ምልከታ ያላት እንዳይመስል ያን ነገር አጥርቶ ልጆቹን ትቶ ትምህርቱ መስጠት ነው። ከዚህ ይልቅ ደግሞ ቆይ ቪዲዮ ቢሰራስ ቪዲዮን ብሎ መስራት ነው። ከዚህ በኋላ ሰዎች ላልተገባ ዓላማ አትጠቀሙት። መልእክቱን አስተላልፉ ከሆነ ይኸው እኔ የምሰራውን ነገር በግሌ እኔ ማለት ነው ትምህርት ማስተምርበት ጊዜ የተዛባ ምልከታ ካለ ወይ ደግሞ የተሳሳትኩት ነገር ካለ ነግሩኝ። ለማረም ለማስተካከል ዝግጁ ነኝ። የኔን ቪዲዮ ግን ቆርጣችሁ ወይ ደግሞ የሆነን ሰው ቪዲዮ ቆርጣችሁ ግን ሰውን ለማውሸቅ ግን አትጠቀሙበት። የማንንም ቪዲዮ አታርጉ። ለትምህርትና ለማነጽ ብቻ አርጉት። በቃ መልእክቱ ሆነበት ይሄንን ማንኛውም አይነት ቅሬታ ካለ እንነጋገር፣ እንለፈው። ሁሉ ነገር ላይ ኮመንት አይሰጥም። በቃ ደግሞ ማለፍ ደግሞ ልመዱ። ሁሉ ነገር ላይ አይሰጥም። በቃ እያንዳንዷ ሚኪ የተናገራትን ነገር እያንዳንዷ ሰሙ እያንዳንዷ የተባለችውን ነገር እናንተ ሪፍሌክሽን መስጠት አለባችሁ እንዴ? እኛ መስጠት አለ እንዴ? የምናልፈው ነገር የለም እንዴ? የሚታለፍኩ ብዙ ነገር እኮ አለ። ስራ ቦታ ላይ እንኳን ስንሰራ የምናልፋቸው ብዙ ነገሮች የሉም እንዴ? የማይገባ ንግግር የማይገባ ሀሳቦች ሲኖሩ የምናልፋቸው ነገሮች የሉም እንዴ? አሉ እኮ ብዙ የሚታለፉ ነገሮች አሉ። አስተካክላችሁ ስሙኝ። የሚታለፉ ምላችሁ አስተምሮት አይደለም እያልኳቸው ያለሁት። የቤተክርስቲያን ስም ትምህርትና አስተምሮ ሲጣስ ስርዓት ቤተክርስቲያን ሲበላሽ ቆማችሁ እለፉት እያልኩ አይደለም። እንደዚህ አልባሌ ቃል ሰድቦች አሁን ሙልጭ አድርጌ እዚህ ጋር ስሜታዊን ስሳደብ ምን አለ ሚኪ ቢታገሰኝ። በቃ እንደ ማለፍ ማለት ይሄ ነው። በቃ አዛብቼ ምናምን የሆነ ጉራ ሚኪ በነገራችን ላይ እኔ ቁጭ አድርጌ ያስተማርኩት ነው ብዬ ስናገር ምን አለ እኔን ችሎ ዝም ቢለኝ። ይሄን ማለፍ ማለት ይሄን ነው የምላችሁ። አልባሌ የሆነ በጣም ጸያፍ የሆነ የማይገባ የጉራ ንግግር የመቻል የመሸከም አቅም ቢኖረን እሱ ላይ እናተኩር። የማይታለፈው ግን ምንድነው? ትምህርታችን ነገረ ማርያም፣ ነገረ ክርስቶስ፣ ነገረ ድህነት የቤተክርስቲያናችን ትምህርት ላይ በተመለከተ ጽድት ንጽት ያለ ትምህርት መያዝ ግዴታችን ነው። ማንንም አናልፍም። ዘማርያምም ይሁን አይሁን ማንንም ቢሆን ማለት ኤክስኪውዝ የለንም። መጀመሪያ ከወደድ ነው ምንድን ይሄ ወንድማችን ከምን አንጻር ነው የተናገርከው? እንዲህ እኮ ነው ትምህርቱ። የመረጃ እጥረት ነው? ሳታውቅ ቀርተህ ነው? ታናግረዋለህ። ካልተቻለስ ነው በጣም ደግሞ ጠንካራ ኮንክስ ትገባና በዛ ጉዳይ ትምህርቱ ይሄ ነው። ስሙን አትጥቀሰው። ትምህርቱ እኮ በቂ ነው። በቃ አለቀ። ይህ በተመለከተ የተነሳው ጥያቄ ምላሹ ይሄ ነው። ልቅ ያለ በቃ አለቀ። በዚህ መንገድ እንሄዳለን። ግራ የተጋባ ነው ያልተገባ ነገር ካሉ እግዚአብሔር ይመስገን ሊቀ ሊቃውንት አሉ፣ ወጣቶች አሉ። አሁን ጭራሽ ወደ ሚዲያ እየመጡ ያሉ እንኳን በስልክ ደውለናቸው ሊያወሩን ቀርቶ በቲክቶክ ላይ ኑና አስተምሩላቸው ሊያስተምሩን የሚችሉ አሉ። እኛ ምን አጨቃጨቀን?
4 አይና ከሆኑ ሊቃውንት እንበልጣለን። እዚህ ውስጥ ያለን ሰዎች ምኑን ተመረድ ነው እኛም ከነሱ የምንበልጠው? እድሜ ዘላለማቸውን ለትምህርት የሰጡ ያውም ቁንጫ እየበላቸው ትኋን እየበላቸው በእንተ ስማ ለማርያም ብለው ተምረው 4ቱንም ጉባኤ አይናቸው እስኪጠፋ ድረስ አዚመው ተምረው የመጡትን እኛ ከነሱ እንበልጣለን እንዴ? ምን ችግር አለው? ጠይቆ መረዳት ነው ያልገባን ነገር ካለ። ከዛ ውጪ እንደዚህ አይነት ስድቦች እንዴት ነው ሊቀሩ የሚችሉት ከተባለ አንደኛ ራስን መንፈሳዊ ህይወት ላይ በመግራት፣ ሁለተኛ ሌሎቻችን ከአንዶቻችን በመሻል ነው። በቃ ልክ በጣም ሰሙ ሆት ሆኖ በሚሳደብበት ወይ ደግሞ ሆኖ ስሜት ሲሆን እኔ ዝም፣ እኔ ሆት ሆኜ ስሳደብና የሆነ ነገር ስንደው ሰሙ ዝም። እንዲህ መሆን ካልተቻቻልን አይሆንም። ሰው ደግሞ የተለያየ እድገት አለው፣ የተለያየ ጠባይ ሰው አለው። እዚህ ውስጥ ያለን ሰዎች ሁላችን አንድ አይነት እድገት አለ፣ አንድ አይነት ሰፈር ለሚያደግ ነው። አስተዳደጋችንም ይለያያል። ስለዚህ አንዳንድ ሰው የመሸከም አቅሙ በጣም ዊክ የሆነ ሰው አለ፣ ማይችላለሁ በጣም ወዲያው የሚግል ሰው አለ። ስለዚህ በተቻለ መጠን እኔ ስገባ ትምህርቱ ላይ አተኩሬ ነው የምወጣው። ከስር እኮ ሙልጭ አድርጎ የሚሳደብ ሰው አለ። እኔ እንደዚህ አይነት ሰው እንደማደርገው ሰሌክት ታደርገውና ብሎክ አታደርገው። ምን ይጎልብሃል? አሁን አንተ ለምን በአንተ ይሰናከላል? አንተ ከአፍህ ስድብ ካልወጣ፣ አንተ የማይገባ ነገር ካልተናገር፣ ትምህርት ስትሰጥና እያስተማርክ እያለ እንደዚህ የሚያንጨረጭርህ ቅናት ነው ሲለ ሰሌክት አድርገህ ብሎክ አታደርገው። አሁን ምንድን ነው የሚጎልብን? አልሰደብኩም እኮ ለሰውየው። ቪዲዮ መስራትም አይጠበቅብም፣ መተው። ለምን በአንተ ከሚሰናከል የማይሰናከልበት ቦታ ላይ እንዲሄድ ማድረግ። ምን አጨቃጨቀን? አንተ ግን ስንሰራ በስድብ አታርገው። አንተ ግን ስንሰራ በክፋት አታርገው። አንተ ግን ስንሰራ አታክ ለማድረግ አይሁን። እውነተኛውን ትምህርት ተከተለኛ ሁሌ የምናስተምር ነገም መቀጥለው በዚህ መንገድ ነው። ነገረ ማርያም ላይ ጥያቄ ሲነሳ አሁንም ላይቭ እየገባው የቤተክርስቲያን ትምህርት በተመለከተ አጽንኦት ሲሰጠው ይሄዳል። ትኩረቴ ምንድን ነው? እውነተኛውን የቤተክርስቲያን ትምህርት መግለጥ። ይህን የሚተባበር ማን ነው? ወንድሜ ነው። ከቤተክርስቲያን ትምህርት ጋር የማይተባበርስ አይደለም። ይህን መርህ መከተል ነው እንጂ ሰዎች በተናገሩን ቁጥር ሪፍሌክሽን ባትሰጡ ጥሩ ነው። በቃ መብታቸው ነው። በቃ ቴክኖሎጂ አለ ያዘው እንዲህ ሰው አንተ እንኳን ቪዲዮ ሰርቶ እንዲተሰደብን ቀርቶ ነገ ኤአይ ሲመጣ ደግሞ ሲበለጸግ ምን እናደርጋለን? አሁን ኤአይ ተሰራ ነው ያለው። ነገ ደግሞ ትልቅ ደረጃ ደግሞ ኢትዮጵያ ሲደርስ ደግሞ እንዴት ተቀናብሮ ፎቶ እንዴት ተቀናብሮ ቪዲዮ ምን ላይ እንደሚደርስ በዚቹ እኛ የምንንጨራጨር ከሆነ ነገ ደግሞ ያላልከውን ነገር ተቀናብሮ ሲመጣ ምን ልትሆን ነው? መታገስ በጣም መልመድ አለብን። በቃ አለቀ። በቃ ይህ ሚዲያው ላይ ሁሉም ሰው ጤነኛ አይደለም፣ ሁሉም ደግሞ በሽተኛ አይደለም፣ ሁሉም የማይጠቅም ሰው አይደለም፣ ሁሉም የሚጠቅም ሰውም አይደለም። ሁሉም ሰው ላይ ከአፉ የሚወጣ ጥሩ አይደለም፣ ሁሉም ደግሞ መጥፎ አይደለም። ሰሌክቲቭሊ እየለቀምን ልክ ጌታችን እንደነገረን እንደ እባብ ልባም እንደ እርግብ የዋህ ሆነን ትክክለኛው ቤተክርስቲያን ትምህርትን እየለቀምን መሄድ። በቃ ዓላማ ምንድን ሲባል የሰዎች ጥላቻ አይደለም። ይሄ ነው የኔ ትምህርት፣ ቤተክርስቲያን ትምህርት የምታስተምረው ነው የምደግመው። አለቅ። አንተ እኮ እንደዚህ አይነት ነበረብህ እኮ እንደዚህ ቀናት ነበረብህ እኮ አይደለም። አሁን ተነሱ ስድብና ሲሰድብ እሺ እግዚአብሔር ያክብርልን ብለህ ብሎክ ማለት ከአፍ ክፉ ቃል አለማውጣት ማለት እንደዚህ እየሸኘ መሄድ እና ይሄንን መርህ ብትከተሉ ለሁላችሁ በጣም ጥሩ ነው። በኔ በኩል ግን ያለው ነገር ያ ነውና ይቅርታውን መቀበልም መንፈሳዊ ግዴታዬ ነው። ዋናው ለወደፊቱ እንዲህ አይነት ነገር ሲፈጠር አሁንም ትላንትናም እንዳልኩት በኢንቦክስ መነጋገር እንልመድ፣ በውስጥ እናውራ። ይሄ በጣም መዳበር አለበት። ከምንም በላይ ደግሞ ጠላቶቻችን እንደማይተኙ ማወቅ አለባቸው። ማን ነው ጠላታችን? ሰይጣን። በማን ይሰራል? በመናፍቃን ይሰራል። በቃ አለቅ። ምን ያደርጋል? የበለጠውን ስራ እንዳንሰራ ሚኪ እንዲህ ያለ፣ ቴዲ እንደዚህ ያለ፣ ዘማርያም እንደዚህ ያለ፣ ሰሙ እንደዚህ ያለ፣ እገሌ እንደዚህ ያለ፣ እንደዚህ ያለ እያለ ስራ ያስፈታናል። እንወቅበት። በቃ አለቅ። እንወቅበት። የምናውቅበት በምንድን ነው? በቃ አልባሌ ቃላቶችን ገብቶ ባለምነክ ዛሬ ላይፍ ስገባ ምን ትምህርት ላተኩር ነው የምገባው? አለቀ። ትምህርታችን ላይ 1 2 3 4 5 ጥያቄ ያላችሁ መናን አላችሁ ግቡ ብለህ ተቀብለ እግዚአብሔር ያኮልህ ዝግት። አለቀ። ለዛ ትምህርት ማስረጃ አለ። ይኸው የመጽሐፍ ማስረጃ፣ ይኸው የቤተክርስቲያናችን ትምህርቱ አቋሟ ይሄ ነው። ይህንን ሰጥቶ መሄድ ሁላችን እንደዚህ ብናዳብረው መሀል ላይ ወሬ የሚያመላልሱ ውሃ ላይ ወንድሞች እገሌ እንደዚህ ያለ እገሌ እንደዚህ ያለ ብሎ የተቆረጠ ቪዲዮም ሆነ ቴክስት እንደዚህ ያደረጉ የሚያመላልሱ ሰዎችን ለመቁረጥ ያመቻል። አረ አንዳንዱን ማስወጣ ነው የሚከብዳችሁ። ከአፉ የሚወጣው ስድብ እኔ ቤተክርስቲያን ያደገ ሰው ራሱ አይመስለኝም። የአንዳንዱ ሰው የብልግና ስድብ እንደ ቤተሰብ በፊት አድጓል ነው የምትሉት? እውነት ከአፉ የሚወጣው ስድብ ወይ ያላ እንደዚህ አይሳደብም። መናኸሪያ አካባቢ ያሉ እዚህ ሲናዱ እንደዚህም አይሳደቡ። በጣም የመጨረሻ ጨራሽ ደግሞ የኛ እኮ የሚገርመው እኮ አልፎ ተርፎ ወደ ሚስት አልፎ ተርፎ ወደ እናትና አባት ምን ያክል ብንዘቅጥ ነው ክርስቲያኖች? ምን ያክል ብንወርድ ነው? ምን ሆነን ምናችን ግን ታሞ ነው? በጣም ነው የሚያሳዝነው በእውነት። እኔ ያለሁላችሁ አይደል? ሮጣችሁ ወደ ሚስት፣ ሮጣችሁ ወደ እናት፣ ወደ አባት ምናምን፣ ወደ ወንድ ምናምን ከሚል
ከመዘቅዘቅ ከተፈለገ የኔ ፎቶ አይዘቀዘቅም? እኔ አልበቃ? ጥፋተኛው እኔ አይደለሁ? በደለኛው እኔ አይደለሁ? እንደው ስድቡ እንኳን አስፈልጎን ከሆነ ማለት ነው። ትምህርት ላይ አተኩሩ። በቃ አለቀ። ይሄ በጣም መሰረታዊ የኔ መልእክት ነው። ሁለተኛ፣ ሁል ጊዜ ዲቤቶች ለጥቅም የሚውሉ መሆን አለባቸው። ጥቅም የሌለው ቤተክርስቲያንን የማያስከብራት ዲቤት ጥቅም የለውም። በቃ አለቀ። ጥቅም ያለው ዲቤት ማድረግ አለብን። ለምንድን ነው እኛ አሁን ነገረ ክርስቶስ ላይ ሳንግባባ ነገረ መስቀል ላይ ዲቤት ያቀረብ ነው? ለመሸለል እኮ አይደለም። በጣም በዛ ቤት ጉራ ስላለ እሱ ፊት የሚቆም መሪጌታም ደብተራም ምናምንም የለም ስላለ ይሄ ማስተንፈስ ስላለብን ነው። ለቤተክርስቲያን ጥቅም ነው የምናደርገው ይሄንን እንጂ ለሱ የቤት ክራይ ብለን አይደለም፣ ለጊፍቱ ብለን አይደለም የምናደርገው። ጥቅም የሌለውን ዲቤት ማድረግ የለብን። ከማጋ የት መቼ እንዴት በምን ጉዳይ ማን ዲቤት ያድርግ እንደው በውስጥ መካከል መናገር የለብን። ይሄንን ማን ነው በዚህ ጉዳይ ላይ አሳይን መደረግ ያለበት? ማን በዚህ ጉዳይ ላይ ዲቤት ማድረግ አለበት? ምን ጥቅም አለው? ምን እናገኛለን? ይሄን ማተኮር አለብን። ዓላማችን ምንድን ነው? የራሳችን ስም መገንባት አይደለም። ዓላማችን መሆን ያለበት ጊፍት መሰብሰብ አይደለም። በእኛ በሰንበት ተማሪዎች እዚህ ጉ በማንባል ሰዎች እንኳን ሊቃውንት ሊያስጠራ የሚችል አይደለም በአንድ ተራ የሰንበት ተማሪ የሚቆም ትምህርት ነው ብለን የእነዚህን ሰዎች እኩይ ተግባር በቤተ ክርስቲያን ትምህርት ማፍረስ ነው። አለቀ። አማናዊ ትምህርት አለ። እሱ በዛ መንገድ ማስረዳት መሆን ያለብን። ከዚህ ላይቭ ትምህርቶቻችን ይህን መርህ ቢከተሉ ትምህርትና ትምህርት ተኮር ላይ ቢያተኩሩ፣ ጥያቄና መልስ ከሆነ ወንድሞች እህቶች ጥያቄ ያላችሁ ግቡ ብሎ መመለስ። አይ እዛ ቤት ገብቶ እኮ እንደዚህ አድርጎ ቪዲዮ ለቆ እኮ በቴሌግራም የሚሰድቡን ሰዎች አሉ። ምን ልናደርጋቸው እንችላለን? እጁን አትቆርጠውም። ስድብ ኃጢአት እንደሆነ ሳያቀርቶ እሺ እንግባና አንድ ቀን እስኪ እንዲህ አታርጉ ብለን እንስበክ። ይተዋሉ? አይተውም። ለምን እንወሻሻለን? እግዚአብሔር በመንፈሳዊ መንገድ አይነ ልቦናቸውን አብሮድቶላቸው ወደ ቀናው መንገድ እስካልመራ ድረስ ሁሌ ክፋት ያለው ሰው አይተው። ኢጎ በጣም መጥፎ ነገር ነው። በነገራችን ላይ የበታችንስ በጣም ከባድ ነገር ነው። ትንሽ ሚኪ እየታወቀ ሲመጣ የሆነ ነገር ውስጥ ላይ ያደረብኝ ከሆነ ችግር አለብኝ ማለት ነው። ስለዚህ አንዳችን በአንዳችን ላይ ከፍ ይበል፣ እሰየው፣ ይደግ፣ ይደመጥ፣ እሰየው፣ ይሰማ፣ እሰየው፣ ይከበር፣ እንኳን ተከበረ። ግን የቤተክርስቲያን ትምህርት ይዞ ነው አለቀ። ይሄ ነው ቤተክርስቲያናችን አስከብሮ ነው። ያ ነው። በሌላ መታወቂያ የሚታወቅ ከሆነ አይመለከተንም። በጭፈራ የሚታወቅ ከሆነ አይመለከተንም። እዛ ጨፍሮ እዛው በዓለማዊ መንገድ እዛው ኮንሰርቱ ላይ እዛው ናይት ክለብ እዛ ይታወቅ አይመለከተንም። የቤተክርስቲያን ትምህርት ይዞ ከሆነ ግን ትምህርቷን እየሄደ ከሆነ ከፍ ይበል፣ እሰየው፣ ያርግለት። ምን አስመቀኘን እኛ? ይፈምስ፣ ይታወቅለት፣ ይሂድ። ትምህርታችን ላይ ግን እያዛባ ወንድሞች እህቶቻችን ግን እያሰነካከለ ወይ እያሰነካከለች ባልተገባ የቤተክርስቲያን ትምህርት ላይ ነው እየተባለ ሲነገር ግን ይሄ ስህተት ነው፣ ትምህርቱ አማናዊ ይሄ ነው የማለት ነገር መዳበር አለበት። ይሄ ከሁሉም ሰው መጠበቅ አለበት ባይነኝ። እኔ ለሁላችሁ ማስተላለፈው መልእክት ይሄ ነው። እኔ አሁን ምነገራችሁ ያለሁት መሆን ያለበት ብዬ ብቻ ሳይሆን እየነገርኳችሁ እኔ የማረገውን ነው እየተናገርኩ ያለሁት። በቃ አሁንም ነገ የሆነ ጥያቄ ሲፈጠር በዛ ጉዳይ ላይ መምህራንን ጠይቆ ከሊቃውንት የተገኘ ከቤተክርስቲያን የተገኘ መጽሐፍት አገላብጦ የቤተክርስቲያን አቋሟ ምን እንደሆነ ተነግሮ ኦፊሻሊ ማስተማር፣ ትምህርት አስተምሮ መሄድ። ኮመንት ላይ እንደዚህ የሚሳደብ አለ፣ ቪዲዮን ቆርጦ የሚነቁር ሰው አለ፣ እንደዚህ የሚል አለ። አሁን እኮ ጎራ ስለተፈጠረ እኮ ያ ነው። ጎራ እንዲፈጠር የምናደርገው ለምንድን ነው? ሁል ጊዜ እኛ በእያንዳንዱ ርዕሰ ጉዳይ ሪፍሌክሽን ስለምንሰጥ ነው። ማለፍ ቢባል እኛ ጋር አልለመደብንም። እያንዳንዷን ነገር እየነቀስኩኝ እያንዳንዷን ነገር የተባልኳትን ነገር የኔን ክብር ለማስጠበቅ ላይቭ ገባለሁ። ይሄ ነው ችግር ያለበት። እኔ ጋ ነው ያለው ችግሩ፣ ያለው እኔ ጋ ነው። በቃ ማተኮር ያለብኝ ትምህርት ላይ መሆን አለበት። እንዲህ መሆን ከተቻለ መሀል ላይ ወሬ አመላላሾቹ፣ ስድብ የሚሳደቡ ሰዎች፣ ኮመንት ላይ የሚሰዳደቡ ሰዎች፣ እነዚህ ሰዎችን ማስቀረት ትችላላችሁ። ይሄ መሆን የምችለው ግን ከራሳችን ይጀምር። በቃ አለቀ። አይለጠፍብንም። ሲሳደብ ይዋል፣ ክብሩ የሚቀንሰው እሱ ነው። አሁን ቀለምን የሚናገረው ሰው አለ። ምን አሁን እሱ ጋር ገብቼ አሁን ዲቤት ጥሪ ማድረግ አለብኝ? ለምን ቪዲዮ አልሰራም? እኔ ከሱ ምን ተግባብተህ ልታወራ ነው? ከሱ ጋር እያወቅከው በቃ ጀግና ከሆነ ዲቤቱን ተቀብሎ ይምጣ። አለቀ። ቀለሜ ጋር ገብተህ ምን ብለን የምታወራው? ምን እንዲሰማ እንዲያዳምጥህ እንዲረዳ ሰምቶ አዳምጦ የሚናገር ሰው ነው። እና በቃ በማይመጥንም ቦታ ላይ አንገኝም። በቃ የቤተክርስቲያን ክብር መጠበቅ አለብን። አይመጥንም ቦታ ላይ አንገኝም። ሁለተኛስ
አስፈላጊያችን ከሆነስ ምን ችግር አለ? ቪዲዮ አላለም ሰርተን እግዚአብሔር ይስጣቸው ፕሮቴስታንቶችም የእኛን ቪዲዮ በደንብ አድርገው ለሱ ላኩለት። ለዚህ እናመሰግናቸዋለን። እንዲመጣ ማድረግ ይቻላል። ለሚሳደብ ሰው እናንተ ምላሽ ተመላሽ ባለመስጠት ነው። መጀመሪያ የእኛን አንደበት እንግታው፣ አልባሌ ቃላቶች እንዳንናገር እናድርግ፣ ማለፍ እንልመድ። በቃ ዘማርያም ፍጹም ሰው አይደለም። ስለ ራሴ ስነግራችሁ እኔ ፍጹም እንከን አልባ እንደው ላይፍ ስገባ የማልሳሳት አይደለሁም፣ ሰው ነኝ። እንደ ወንድም ይሄ ትክክል አይደለም ብላችሁ ንገሩኝ። ማናችሁም ግን እንድትሰደቡ፣ ማናችሁም ግን እንድትዋረዱ ለማንም ሰው ይኸው እዚህ ጋር መግባት እችላለሁ። አንድ ሰውን እገሌን ስደው ይህንን ቪዲዮን ልከ አብሽቅልኝ እንደዚህ አድርገ እንዲ አንድን ሰው እያለቅ በህይወቴ ዘመን አንድን ሰው ማለት ሴትም ቢሆን ወንድ፣ አገልጋይም ቢሆን ተገልጋይ ኢቭን ኮምፕሌክስ ኑሮብኝ ለምን ከእኔ ተሻለ ለምን እንደዚህ አድርጌ በዚህ አንድን ሰው አላደርግም። በዚህ እኔ ቃል ገባላችሁ። እንደዚህ አድርጋል የሚለኝ ሰው ካለ ይሄው አንተ የላከው ቴክስት፣ ይሄው አንተ የላከው ቮይስ፣ ይሄው አንተ የላከው ቪዲዮ ለሰውየው ለሴትየዋ ለጅቷ እንደዚህ አርግ ብለህ እንዲህ ብለናል ብላችሁ እንዲህ ያላችሁ አሳፍሩኝ እስቲ። አንድ ሰው በፍጹም አድርጌ አላቅም እንደዚህ። የኔን ኮንፈርሜሽን ፈልጋችሁ ከሆነ ማለት ነው። ከዛ ውጭ ልናደርገው የሚገባው ትምህርታችን ያን አድርግ። እንዲህ ካደረግን የመናፍቃን ሲሳይ ከመሆን እንቆጠባለን። አላያችሁም አሁን አጋፔን እንዴት ቪዲዮ እንደሚለቅ? አሁን እሱም ርዕስ መስጠቱ ምክንያቱም ሌላ ርዕስ የለውም። ጥገኛ ስለሆኑ ያላቸው አማራጭ እገሌ እንደዚህ ያለ እገሌ ነው። አሁን አጋፔን አሁን ምን ትሉታላችሁ? አሁን እሱ ምን ውስጥ ትከታል? እሱ አሁን ያለው አማራጭ ምን ገብቶ አያስተምርም፣ ዲቤት አያደርግም። ያለው አማራጭ ምንድን ነው? ሰሙ የተናገሩን ቁርጥ፣ ዘማርያም የተናገሩን ቁርጥ፣ ሚኪ የተናገሩን ግጥምጥም ታደርግና ይኸው እዛ ቤት እሳት ተቀጣጥለዋል ይባላል። ማን ነው የሚያደርገው? እኛ። በቃ አንደበትን መግራት ከምንም በላይ ያን ስሜትን መቋጠር። የተናደደን ቀን ላይ ባንገባ ጥሩ ነው ባይነኝ። በሆነ ጉዳይ ውጭ ተናደን ከመጣን አንድ ገባ ይዘን ቀን ላይ ይቅርብን። በቃ የሆነ ሰዓት ላይ ኦፍ የሚያደርገን ሰው ላይቭ ላይ ከተናገረ ይደርና የዛን ቀን በማግስቱ ረጋ ብለን እንግባ እስቲ ይናገር። የዛን ቀን ሙልጭ አድርጎ ያላረግነውን ያልሰራነውን ያላልነውን ነገር ጨማምሮ የሚያወራ ተሽላችሁ ተገኙ እናንተ። ከዛ የጠላትን ምክር እናፈርስበታለን ማለት። ስለዚህ ይሄ አንዳችን ቻይ መሆን አለብን እንጂ ሁላችንም ኦፍ መሆን ቁጥር ሚኪ የሆነ ቃል ይናገራል፣ ዘማርያም ላይቭ ይገባበታል። ከዛ ይቀጥላል፣ ሰው ይቀጥላል፣ ከዛ ገሌ የሚቀጥለው፣ ከዛ ሁላችን እየገባን ላይቭ ላይ እየገባን እየራሳችን ይባል። እንዴት ሊሆን ይችላል እንደዚህ? እንደዛ እናድርግ ለማለት ፈልጌ ነው። ይቅርታ ስላረዘምኩባችሁ እግዚአብሔር ይስጥልኝ። ዲያቆንዬ እግዚአብሔር ያክብርልን። ያው ትልቁ ነገር ያው ይቅርታዬን ተቀብሎኛል ዲያቆን፣ በእውነት እግዚአብሔር ያክብርልን። ትልቁ ነገር እኔም በጣም ከዛ በኋላ ግን በጣም እኔም ተጽጾ የነበረ እና አንዳንዴ ምን አለ መሰላችሁ የቲክቶክ ድረገጽ አንዳንዴ ያሳብጃልና በጣም ነው የምናመሰግነው በእውነት የስ ከዚህ በኋላ ያው ሁላችንም አቋማችንም አላማችንም ሊሆን የሚገባው ቤተክርስቲያንና የቤተክርስቲያን ትምህርት ነው። ለኛ ቬግ ቢሆን ባናቀው ወይም ሃይድ ቢሆንብን ሚስጥር ቢሆንብን እንኳ ሚስጥርን ሊገልጡ የሚችሉ መምህራን አሉ፣ ወንድሞች አሉና ያው ከነሱ ጋር ኮሚኒኬት ማድረጉ እሱ የተሻለ ነገር ነው። ከዚህ በኋላ እንዲህ አይነት ነገር ይኖራል ብዬ አላስብም። ባለመብሰል አድርጌው ነበር፣ በጣም ስሜታዊ ሆኜ ነበርና በጣም ይቅርታዬንም ስለተቀበሉ ዲያቆንዬ በጣም በእውነት በእግዚአብሔር ስም በጣም ነው የማመሰግነው። ቴንክ ዩ። እንትኑን አንድ ነገር ብቻ የረሳኋታል ልናገር ብዬ ነው። ምንድነው በተለይ ሞኝ እንደማትሆኑ ተስፋ አደርጋለሁ። ሁላችንም በጣም ብልህ ነው። የሚዲያውን ጨዋታ ፖለቲካው የምናውቅ ይመስለኛል። ዋናው ተልእኮ ምንድነው? ፍላጎታቸው እርስ በርስ እንዳነስማማ ማድረግ ነው። በቃ ቢቻል በትምህርት ምን ላይ አስመስሎ ማቅረብ፣ ማይቻል ከሆነ ማንዋደድ አስመስሎ ማቅረብ። እኔ ሙልጭ አድርጌ እገሌን የሰደብኩበትን አንተ ሙልጭ አድርገህ እገሌን የሰደብክበትን ቪዲዮ አቀናብረን ማቅረብ። ስለዚህ በጣም በተቻላችሁ መጠን በተለይ የሚዲያ ሰው በምንገባበት ጉዳይ ትምህርታችን ርዕሰ ጉዳያችን ላይ ብቻ አድምተን በመግባት ይሄ እንትኑን የምንፍቅናውን መንገድ ለማራመድና በእኛ እንጀራ ለመብላት የሚፈልጉ በእኛ ዲቤት በማድረግ በእኛ እንትን ላይ በመግባት ጥቅም ለመገኘት የሚፈልጉ ሰዎችን ማስተካከል ትችላላችሁ። በቃ ከየት ይጀምራል? የራሳችን አንደበትን በመቆጠብ ነው የምንጀምረው። ከዚ በኋላ ቢናገር መብቱ ነው።
ከዛ ራሱ በራሱ ያፍራል ማለት። ስለዚህ ዋና አሁን ከአሁን በኋላ የሚመጣው ታውቃላችሁ፣ እኛን ሊያሸንፉ የሚችሉት በትምህርት አይደለም። አየን እኮ በገላ በተሰና ትደራደሩም ስል ይሄው መጣን እኮ። የለም ከአሁን በኋላ ሊያሸንፉ የሚችሉ በምን ሊሆን ይችላል? በቃ እርስ በርስ በማባላት በቃ እገሊት እንዲህ ናት እገሌ እንዲህ ነው ምናምን ወሬ ማመላለስ እንደዚህ ነው ምናምን በቃ እንዲህ እያነሱ ማለት። ስለዚህ አደራ ምላችሁ ላይ በምንገበት ጊዜ ቤታችን እናስከብረው። ያ ብቻ አይደለም። በነገራችን እኔ ገብቻው ሚኪ ጋር ገብቻለሁ። ስድብ ስሳደብ ልታስቆመኝ ይገባል ሚኪ። ምክንያቱም አንተ ጭምር ነው የምትሰደበው እዚህ ውስጥ። ዘማርያም እንዴት ሲሳደብ ዝም ብሎ አይተሃል ነው የምትባለው አንተ። ስለዚህ ስሳደብ ልታቆም ይገባል። ቆይ ዘማርያም ይህን ስድብ አትናገር፣ መልእክትን አስተላልፍ፣ አለቀ። እንዲህ ልትለኝ ነው የሚገባው። ስለዚህ ቤታችሁ ሰው ስታስገቡ ስለ ግለሰብ አቁም። ርዕሴ ይሄ ነው፣ በዚህ ትምህርት ላይ ሀሳብ እውቀቱ ካለ ተናገር ብለኝ አይታል። ስለዚህ ካሁን በኋላ ቤት አይደፈርም ማለት ነው። እውቀት የሌለው ሰው እንዳይገባ ታደርጋለህ። በዚህ ርዕሰ ጉዳይ ቤተክርስቲያን ትምህርት ምንድን ነው? ቀጥታ ወደ መረጃው ግባ በለው። ቪዲዮ አብረተ መጽሐፍ እያሳየ ማስረጃ እያሳየ አስተምር፣ ንገረኝ። በቃ አፉን ለጉሞ ይቀመጣል። ሌላ ነገር አይኖረንም ማለት ነው። አለቀ። ምንድነው ትምህርት? ምንድነው ማስረጃ? ስለ ሰው ሊቆርስ ሊያወራ እገሌ ብሎ ሊጠቅስ ሲል ተው፣ ስም አትጥቀስ፣ እኛ አንፈልግም። ቤታችን ማስከበር እንጂ እኔ ጨዋኔን ብቻ በቂ አይደለም። ሲሳደብ አቁም፣ ስድብ አትሳደብ፣ እንዲህ አትናገር፣ ግለሰብ ስም አትጥራ። እኛ አሁን የገባ ነው በዚህ ርዕሰ ጉዳይ ትምህርት ለመስጠት ነው። ትምህርቱ በተመለከተ ማስረጃ እውቀቱ ካለ ቀጥል። ሁሉም ባችን ቤት እንደዚህ ካደረግ ነው ምን ይሆናል? የስድብ የሚባል ነገር ይቆማል ማለት እንዴ። በቀለሜ የምንጠላውን እኛ ቤት ይምጣ እንዴ? የኮጣኑ ያስልናፍር እኮ ይገባናል። በቀለሜ የምንጠላውን ነገር የወይዘሮ ወይዘሪት ቤት አድርጎ ሙልጭ አድርጎ እኔ እንደው አዝናለሁ። እኔ እኮ በቀለሜ ያለ ማዝሙ ነገራችን ላይ ቀለሜ ቤት ገስ ላይ የሚቀመጥ ሰዎች እኮ ያዝነው። ምን አይነት ጭንቅላት ነው ያላችሁ ግን መኩ ምለው ወነት እኔ በቀለሜ እኮ አላዝንም። እኔ እሱ ዓላማው ነው፣ ገንዘብ እየተከፈለው ነው እኮ ይሰራ ያለው ስዊዘርላንድ እየኖረ እኔ በጣም ይገልመኛል። እኔ አይፎን የሚለምን ሰው ያየው እሱ ነው እውነት። እኛ እኮ ብንለምን እኮ ያምርብናል። ድህነቱ አለ፣ ኑሮ ውድነቱ አለ፣ ኢንፍሌሽኑ አለ፣ የደሞዛችን አይበቃንም ምናምን አናታችን ላይ ወጥቷል። ምን እንደው ብኛ ብናወራ እኮ ያምራል። መጽሐፍ ተልኮለት ይሄ ሁሉ ምታት ገድል ሁሉ ተልኮለት ከእንደገና ሰው አይፎን የሚለም በዚህ ሁሉ ዘመን እንዴት ፕሮቴስታንቶች ትሸወዳላችሁ? ምንድነው የሚያስደስታቸው? ኦርቶዶክስ ትሰደብ እንጂ የፈለገው ብር ይውጣ እኮ። መላኪያ ገና አለ። መጽሐፉ መገዛት ብቻ አለ እኮ አለ አይደለም እኮ ነገራችሁ። መጽሐፉ ተልኮ የሚላከው ደግሞ አለ መላኪያ። እሱ ውጭ ሀገር ስለሚኖር ኢትዮጵያ ውስጥ ያለው ሰው እየገዛ ለሱ እሱ እኮ ብር እየላከ አይደለም። በዚህ ልክ ገንዘባችሁን ሃይማኖታችሁን በዚህ ልክ እየተነገደባቸው ገዝተ ላይ ቆሞ አብሮ ሲሰደብ የሚሰሙ ሰዎች ይሄኛ ቤት እንዳናስለምደው። በቃ እኛ ጋር ማንም ሰው ስድብ በሚሳደበት ጊዜ ስድቡን አቁም፣ ትኩረትህ ትምህርት ላይ አድርግ ማለት ከቻለን ከዛ ሊያረጉት እኮ ይችላሉ። ሚኪ እንዲህ ብሎ እኔን እያስቆመኝ እኔ እኮ ገብቼ እኮ ዛግል ሰደብ መብቴ ነው። ሚኪ ግን ከዚህ ደም ነፃ ነው። አለቀ። ሚኪ ጋር ሲገባ ካሁን በኋላ ስድብ እንደማያስተናግድ ስለሚታወቅ እውቀት ከሌለኝ አልገባም ማለት ነው። እንዲህ ማድረግ ከተቻለ በእኛ መካከል ጸብ መዝራት ብቻ ነው። ደግሞ አሉ እኔ ምን እንደሚያስደስታቸው አላቅም። ኦርቶዶክሳውያን ሆነው እንዲህ የምታመላሉት ሰዎች አሉ። እኔ ምን እንደምትጠቀሙ አላቅም። እንደው ዝም ብለን እኛ እንደው በተለምዶ በኢትዮጵያ ወሬኛ ሴት እንላለን እንጂ አረ ወንዱ አለ በጣም የሚያስንቅ ሴት የሚያስንቅ አለ። አንዳንዱ ቁጭ ብሎ እገሌ እንደዚህ ያለ እገሌ እንደዚህ ያለ እገሌ እንደዚህ ያለ እንደዚህ ያለ ብሎ ጸያፍ ስድቦችን እያማለሰ እንደዚህ ብሎሃል እኮ እንደዚህ እኮ ደለተብህ። ምን እንደምትጠቀሙት እናንተ? ሲሆን እኮ እኔ ሚኪን የሰደብኩት ስድብ እኮ ብትሸሽጉልኝ ጥሩ ነው። ሲሆን እኮ እኔም ብትገስጠኝ እንዲህ ይባላል እንዴ? ዘማርያም እንዲህ ብለህ ሚኪን መስደብ አለብህ እንዴ? አንተ ወንድም አይደለም እንዴ ብላችሁ እኔ ብትናገሩ ምን አለበት? ምን ይጠቀማል? እኔን ስድብ እሱ ስለሰማ ላይቭ ገብቶ እኔን እንዲሰድበኝ ሪቬንጅ እንዲመልስልኝ። ደግሞ በነገራችን ላይ አንዳንዶቹ ስትሳደቡ ስድብ ሰው የሚያጣ የሚመስላችሁ ሰዎች አላችሁ። አይደለም። ማን ያጣል? ኧረ በጣም ቀላል ነው። ልቅ መሆኑ እኮ ነው። በቃ አለቀ። ብቃትም አይደለም። ስለዚህ በእኛ መካከል ጸብ ለሚዞሩ ሰዎች እድል እንዳሰጧቸው። አሁንም አስተካክላችሁ በደንብ ስሙኝ። ትምህርት ላይ ማንንም ሰው እንዳታልፉ። አስተምህሮ ላይ ቤተክርስቲያን ትምህርት ላይ ምንም ኤክስኪውዝ ለማንም የለንም። ዘማርያምም ቢሆን ይሁን እኔንም ጨምሮ ማናችንም እዚህ ውስጥ ያለን ሰዎች ፍጹማን አይደለንም። የሳት ነው ነገር ካለ ከተቻለ በኢንቦክስ ማናገር፣ ማይቻል ከሆነ ማይሰማን ማያዳመጣችሁ ከሆነ ዘማርያም ላይቭ ላይ ገብታችሁ ቤተክርስቲያን ትምህርታችን ይሄ ነው፣ ቤተክርስቲያን የምታስተምረው እንዲህ ነው፣ ማስረጃዋ ይሄ ነው ብላችሁ መግባት አለቀ። የምታልፉት ምንድነው ለፉ ያልኳችሁ የሚሰድባችሁን የሚነቅፋችሁን በኮመንት የሚናገረው ቪዲዮ የሚሰራውን በቴሌግራም ግሩፕ በውስጥ ምናምን የፈለጉን ጥላቸው የሚነዛውን ሰው እለፉት።
እናንተን አገልግሉ ካላችሁ ማንም ሊያስቆማችሁ አይችልም። ማንም ማለት ምንም ስለተፈጠረ ማስቆም አይችልም። ነገ ደግሞ ቤተክርስቲያን ደግሞ እኮ ማስታወቂያ ስታወጣ ማለት ነው ይሄ አቋም ስታወጣ እኮ እንቆማለን እኮ። ከአሁን በኋላ በሚዲያ በምናምን በቲክቶክ ላይ ማንም ቤተክርስቲያን ትምህርትን ወክሎ እንዳያስተምር ካለችን እኮ እኔም ጭምር ማናችንም እንቆማለን። ማንም ሰው ይቆማል። አይ እገሌ 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 ኃላፊነት ባላችሁ መንገድ አስተምሩ፣ ተጠያቂነት ባለው መንገድ ተናገሩ፣ ከዛ ውጭ እኔ እጠይቃችኋለሁ ስትለን ደግሞ እንቀጥላለን። የሚዲያ ህግ ሳልወጣን በእኛ ሀገር ሲቆም እኮ እንቆማለን እንጂ አይፎኑ የኔ ነው ሳምሰንጉ የኔ ነው እስቲ የሚያስቆመኝ ጠቅላይ ቤተ ክህነት ካለ እንዳለን እንዴ? ማንም ስልጣን የለውም። ደግሞ አንደኛ በጣም እኔ ልናቆም ምን የሚገባ ሁላችን ጉራ አለብን። አንድ ጉራ ማናችንም እዚህ ተወክለን አስተምሩ የተባልነው ማንም ሰዎች የለንም። እኔ አስተማሪ ነኝ እኔ መምህር ነኝ ምናምን አትጎርር። ማንም የለህም እዚህ ከላይ እስከታች ያለ ነው። ቲክቶክ ላይ ያለ ማንም ሰው ከጠቅላይ ቤት ደብዳቤ ተጽፎለት አስተማሪ፣ ሌላው ግን አስተማሪ አይደለም። ማነህ አንተ? ማን ደብዳቤ የሰጠ? ማን እውቅና ለአንተ የሰጠ? አትጎርር። እኛ እያደረግን ያለ ነው እንደ ቤተክርስቲያን ልጅነታችን የሚጠበቀውን ነገር ለመወጣት እንጂ እኔ ደብዳቤ ተጽፎልኝ እውቅና ተሰጥቶኝ አንተ እውቅና ያልሰጠ ሰው ሆነ አይደለም። ሁላችንም እኩል እዚህ ውስጥ ያለ ነው። አንዱ ካህን ነው፣ አንዱ ዲያቆን ነው፣ አንዱ ምዕመን ነው። አለቅ እዛ ጋር ነው። በልጅነት ደረጃ ግን ሁላችን የልጅነት ጥምቀት አለን። ሁላችን ክርስቲያኖች ነን። እውቀታችን ይለያያል፣ እድሜያችን ይለያያል። አለቀ። ይሄ የሚጠበቅ ነው። ግን አንዳንዱ ሰው አክት የሚያደርገው ልክ እሱ ከቤተክርስቲያን ተልኮ መምህር እንደተባለ አስተማሪ እንደተባለ፣ ሌላው ግን የማይታወቅ እሱ ብቁ የሆነ መምህር፣ ሌላው ደግሞ የልምድ አዋላጅ አድርጎ የሚያስብ ይሄ በጣም አደገኛ አካሄድ ነው። እዚህ ጉራን እናቁም። በጣም ጉራ መጥፎ ነው። ለቀለሜም አልጠቀምም። እግዚአብሔር ይስጥልኝ። በእውነት ቃልዮትን ያሰማልን ዲያቆን ዘማርያም። እግዚአብሔር አምላክ የአገልግሎት ዘመንን ይባርክልን። እውነት ለመናገር እንዲህ ተብሎ መልስ የሚሰጥባቸው ጉዳዮች የሉ። እውነት ለመናገር ቆንጆ ሀሳቦችን ለግሰህናል እና ሰሙ ቪዲዮ ሲሰራ እጅጉን በጣም ዛሬ ላይ ነው የምናገረው፣ እጅጉን በጣም ካዘንኩት ከተሰበርኩበት ሰው መካከል አንዱ ነኝና ምክንያቱም ያንን ቪዲዮ መስራት ይገባዋል ብዬ አላምንም ነበረ። ትክክልም ነው ብዬ አላምንም ነበረና የነገርኩትኝ ግን ለራሱ ለወንድሜ ለሰሙ ነበረና አንተን ስለተናገረ እኔም እሱ መናገር የሚገባኝ ስፍራና ቦታ አለና የተናገረበት ኢንቴንሽኑ ትክክል ስላልነበረ የደረሰውም ኢንፎርሜሽን ከምን ተነስቶ እንደተናገረም አንደርስታንድ ስለማደርገው ስለነበረ እጅጉን በጣም ትክክል ስላለመሆኑ ደውዬ ከራሱ ጋር አውርተናልና ከልቡ በቃ ማለት ስናወራም የነበረው ነገር ትክክል አይደለም። የሄደበትም ያየበትም መንገድ ትክክል ስላለመሆኑ አንተን ሜንሽን አድርጎ የተናገረባቸው ስፍራዎች ፍጹም ስህተት ስለመሆኑ ራሱ በቃ በምን መልኩ ላድርገው እንደውም በቃ እኔ እደውልለታለሁኝ ብዬው ነበረ። ከዛም በኋላ አይ ቲንክ ቅዳሜ ቀን እሑድ ቀን ያወራነው ከሱ ጋር እሑድ ዕለት ነው እና እግዚአብሔር ይመስገን ዛሬ ላይ አንተም ተገኝተ ሰሙዬም ይቅርታ ጠይቆሃልና ከምንም በላይ የምንፈልገው ይሄ ነው። ዲያቆን ዘማርያም በዚህ ያክል ደረጃ በዚህ ያክል ልክ የወረደ ነገር ውስጥ እንዳሌለህበት እንደማትገባም አውቃለሁ። ዲያቆን ዘማርያም ይቅርታ መጠየቅ አለብህ ብዬ ስለው ሰሙሻ ግድ ነው በአደባባይ በሰው ፊት እንደተናገርኩት በሰው ፊት ይሄን ነገርን አድርጋለሁ ብሎኝ ነው። እግዚአብሔር አምላክ እየተመሰገነ ይሁን። ይሄ ሆኗል እና እርሶም ይቅርታውን ስለተቀበሉት እጅጉን በጣም ደስ ከምሰኝበት ህሊናዬም አይምሮዬም ልቤም ከሚያርፍበት ጉዳዮች መካከል አንዱ ነውና በእውነት ዲያቆን ዘማርያም እርሶም ትልቅ መምህር መሆኖትን ለኛ ያለውትንም ክብር ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያለውትንም ፍቅርና ስፍራ ይበልጥ ያሳዩን ነውና በዚህ አጋጣሚ እጅግ በጣም አመሰግናለሁ። አክብሮት የላቀ ነው። የተነገሩት ነገሮች ላይም አጠቃላይ ብዙ ነገሮች ላይ ኦርቶዶክሳዊ በሆነ አካሄድና ስርዓት መጓዝ ይገባናል። ሰዎች ጉዳያችን አይደሉም፣ ግለሰቦች ጉዳዮቻችን አይደሉም። ምናልባት ትምህርት ላይ የሰዎችን ሀሳብ የሰዎችን ትምህርት ተነስቶ ስለሚነገር እነዛ ሰዎች
ቅር ሊሰኙ ይችላሉ፣ ግን ምንም ማድረግ አይቻልም። ትምህርት ላይ ግን ፎከስ ተደርጎ ነው መወራትን መነገርና አባቶችን መምህራኖችን ጠርቶ በዛ ጉዳይ ላይ ትምህርቱን እንዲሰጡ ማድረግ የሚገባ የሚለው ሐሳብ ላይ ግን የኔም አቋም ጭምር ነውና ዲያቆን ዘማርያም ይሄ ነገር መቀጠል አለበት። በዚህ መንገድ መጓዝ ይገባናል። በዚህና በዚህ በትምህርትና በትምህርት ቤተክርስቲያን የግለሰቦችን ጉዳይ ህይወታችን ውስጥ በከተትናቸው ቁጥር እኛም ወደ አልተፈለገ መንገድ ውስጥ እያመራን እልህ እየተያያዘን ስድድብ ውስጥ እየገባን ሰዎች በሚፈልጉት መንገድ ራሳችንን እየቀረጽንና እያነጽን የምንሄድባቸው ሁኔታዎች ይኖራሉ። ለዚህም ፎቶቸውን እያወጣን መሳደብ፣ ፐርሰናል ነገሮች ላይ እየገባን እንዲህ ውስጥ መግባት እንጀምራለን እና ይሄ ደግሞ እጅጉን በጣም ጸያፍና ትክክል ያልሆነ አካሄድ ውስጥ እየገባን ክርስትናን መስበክ አይቻልም ነው ዋናው ጉዳይ። ስለዚህ እውነትን እንኳን ብትናገር ማንም ሰው ሊያደምጥ ሊሰማህ አይችልም። ምክንያቱም ፐርሰናሊ ጉዳይ ውስጥ ገብተሃልና የሚለው ነገር ነው። በዛ መንገድ መቀጠል እጅጉን ትክክል አይደለም፣ መሄድም ትክክል አይደለም የሚለው ነገር ለእኛ ብቻ አይደለም ለብዙዎቻችሁ ምክር ከወሰድ ነው በቀናነት ከተቀበልነው ለሁሉ ሰው ይሄ ነው እና የሚሆነው። ዲያቆን ከእርሱ ላይ የምጨምረው የምቀንሰው ምንም ነገር የለም። እግዚአብሔር አምላክ ሕይወትን ቃል ያሰማልን። በጣም ነው የማመሰግነው። የቤተክርስቲያናችን ትምህርት አስተምህሯን ግን መጠበቅ የካህኑ ስራ ብቻ ሳይሆን የመምህሩ ስራ ብቻ ሳይሆን የሊቃውንት ጉዳይ ብቻም ሳይሆን የምዕመናንም ጭምር እንደኔ አይነቱ ደካማ የሆነው ኃጢአተኛ የሆነው ምዕመን ጭምር መሆኑ ማንም ሰው ሊያውቀውና ሊገነዘበው ይገባል። የምዕመናን ስራ ቤተክርስቲያን ሄዶ ጸበል መጠጣት ማስቀደስ ብቻ መስሎ የሚሰማን ሰዎች ልንኖር እንችላለን። ያ አይደለም። የምዕመናን ስራ ተግባር የቤተክርስቲያን ያልሆኑ ትምህርቶችም መስሎ የሚሰማንን ነገር መጠየቅ እንግዳ ከሆኑ ትምህርቶች ተጠብቁ ስለሚለን አባቶቻችንን መምህራኖቻችንን ጋብዞ ይሄ ነገር እንዴት ነው ብሎ መጠየቅና ትምህርቱ ትክክል ስላለመሆኑና ስለመሆኑ እስከ መጨረሻው ድረስ መሄድ ያለብህ ርቀት መጓዝ አንድ ኦርቶዶክሳዊ ነው። ግን ይህን ስታደርግ ፐርሰናል አታኪንግ ውስጥ ላለመግባት ሰዎች ወደ ፐርሰናል ጉዳይ እንድትገባ ሊገፋፉ ይችላሉና ወደ ፐርሰናል ነገር ላለመግባት ጥንቃቄ ማድረግ። ምክንያቱም ፉርሽ የምትሆነው የምትወድቀው እዛች ጋር ነው። ፌለሪቲ የሚገጥም እዛች ጋር። ሰዎች በፈለጉት መንገድ ከወሰዱ ውድቀትህ ይጀምራል ማለት ነውና በብዙ ነገሮች ላይ ምልከታን ያሳየ ነው። እግዚአብሔር ይስጥልን፣ ቃሉትን ያሰማልን በድጋሚ ማለት እፈልጋለሁ። ሌሎቻችሁ የምትሉት ካለ በሉ። ግን በዚህ አጋጣሚ ዲያቆን ዘማርያምን እግዚአብሔር ያክብርልን። በብዙ የምትመክረን አይ ትክክል ያልሆንበት ነገር ላይ ትክክል አይደለም፣ ይሄ አካሄድ ትክክል አይደለም። ፐርሰናሊ እኔ ጋር ራሱ በተደጋጋሚ ያው ዛሬው ልግለጠውና ኤርሚያስ ቤት ስገባ በፍጹም ሲቃወሙኝ የነበሩ ሰዎች በውስጥ እንግዲህ በአደባባይ አይደለም ትክክል አይደለም ይሄ ነገር ትክክል አይደለም ብለው እስከ መጨረሻው ድረስ ሲገስጹኝና ሲቆጡ የነበሩት ሰው ናቸው ዲያቆን ዘማርያም ከኔ ጋር ፐርሰናል። ስለዚህ ይሄ እንዲህ አይነት ሰዎች በእውነት መበረታታት ይገባቸዋል። ከዲያቆን ዘማርያም ብዙ መማር የሚገባን ነገር ይኖራል ብዬ ሌሎችን መምህራኖች በዛ አጋጣሚ መልዕክቱ ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልን። ያ ቡና እያላችሁኝ ያላችሁ ሰዎች ያ ቡና ጠጣላችሁ። ቆንጆ ቡና እየተፈላ ነው። ምንም ላደርግ አልችልም። እንግዲህ በእንትን አይሰጥም ማለት ዲያቆን ዘማርያም አይሰጥም ማለት እና ያለ ነው። ያው እንግዲህ ዲያቆን እግዚአብሔር ይስጥልኝ። የምትሉት ነገር ካለ ለዲያቆን ዘማርያም የምታነሱለት ነገር ካለ በዚህ አጋጣሚ ማንሳት ትችላላችሁ። ባንቀልባ ነው የሚሰጠው። እውነት ነው። የምትጠይቁት ነገር ካለ የምትናገሩት ነገር ካለ ያው ዲያቆን ዘማርያም ታውቃለህ፣ አንዳንዶቻችን የሚሰማን ነገር አለ። ብዙዎቻቸው እኛ ቤት ገብተው ይገስጹናል፣ እኛ ቤት ገብተው ይቆጡናል፣ እኛ ቤት ገብተው ትክክል የሆነው ነገር ቆንጆ በርቱ፣ ወደፊት ሂዱ፣ አሪፍ ነው ይሉናል እና እንደ አንድ ኦርቶዶክሳዊ ልጅነታቸው ቆጥረው እኛም ደግሞ እንደ ኦርቶዶክሳዊ መምህራኖቻችን ቆጥረናቸው ትልቅ ክብርና አክብሮት ስላለን ለእነርሱ የሚሉትን ነገር ሁሉ እንሰማለን፣ እንቀበላለን እና ከነዛ መካከልም ዲያቆን ዘማርያም አንዱ ነውና ዲያቆን መዝሙር ያሬድ
አንዱ ነውና ዘራፍ ይለናል። ከፈለገ መጥቶ ከፈለገም ደግሞ ያው ሲቆጣ ስላላያችሁት ነው። ብዙዎቻችሁ አላያችሁትም። በውስጥ እንዴት መቆጣት እንዳለበት የሚያውቅ ሰው ነውና ዲያቆን ዘማርያምም ዲያቆን መዝሙር ያሬድም ያው አንድ ሳንቲም ግልባጭ ናችሁ ብዬ አንድ አይነት ሰዎች ናችሁ ብዬ ነው። ከዛ አንጻር ነው የምትናገሩት ካለ ተናገሩ፣ ካልሆነ ለዲያቆን መዝሙር ያሬድ ለሰጠው ነው ቤተሰብ። እሺ የለም። እሺ መዝሙሬ እንኳን ደህና መጣ። እሺ እግዚአብሔር ይመስገን። ሚኪሻ ሰላም 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 ላንተ የሆነ ወንድም አለም ዲያቆን ዘማርያም እንዴት ኖት? ሰሙዬ፣ ህርየት፣ አቢሲኒያ፣ ራሄል፣ አብስላት፣ ቀሲስ አሉ መሰለኝ፣ ቀሲስ ኃይለ ሚካኤል ቡራኬ ደሰኛ አባቴ ፍቱኝ ባርኩኝ። ሁላችሁንም ሰላም ብያለው። እንደ ድንገት ነው የተነሳሁት እና ሌሊት ነው እኔ ጋር ገና ስገባ ግን ያው ጥሩ ነገር ሰማው። አይ ቲንክ ጥሩ ነገር ነው። እግዚአብሔር ይመስገን። እኔ አንድ ነገር አለ፣ ያው ሰሙዬም ስላለ ፊት ለፊት ልናገር። ሰሙን ሁሌም ይቅርታ ይጠይቃል፣ የታወቀ ነው። ሰሙ ስሜታዊ ነው። ሰሙ ቶሎ ነው የሚናገረው። እኔ ሰሙ ተንኮል የለበትም ብዬ አምናለሁ። የራሴን ነው የምናገረው፣ ግን ተናጋሪ ነው ሰሙ። በቃ ሰው በደንብ ነው የሚናገረው፣ ምንም ችግር የለበትም። በልካችን በደንብ ይነግረናል። ሰሙሻ ጎበዝ ነው እና ሰሙን ይቅር ማለት ደግሞ በቃ በረከት ነው። እኔ ሰሙን አልቀየመውም፣ ሰሙን ምንም አልቀየመውም። ሰሙን መቀየም ማለት ሰሙን አንድ ሰው መቀየም ከጀመረ አቅም ትከሻ የለው ማለት ነው ብዬ ነው የማምነው። እና በተለያየ አይነት ባህሪ ነው ያለን። እዚህ እንደምታውቁት የተለያየ አይነት ባህሪ፣ ግማሾቻችን ትዕግስተኛ ነን፣ ግማሾቻችን ቁጡ ነን። አንዳንድ ሰው ደግሞ ተንኮለኛ ነው፣ ክፉ ነው። አንዳንድ ሰው ደግሞ የዋህ ነው፣ ግን ደግሞ አፉ ይናገራል። እና ብዙ አይነት ባህሪ ያለን ስለሆንን እኔ ቤተክርስቲያንን እንደ ኖ መርከብ ነው ማየት። ሚኪ የኖ መርከብ በጣም ቢገናኙ ሊበላሉ የሚፈልጉ እንስሶች ገብተውባት ነበረ። ግን ጸባያቸውን አሳምረው ቁጭ ብሎ ነበር። ሁሉም መርዛማው መርዙን ሳይተፋ ቁጭ፣ አንዱ ሊበላ የሚፈልገውም ሳይበላ ቁጭ። ምክንያቱም ይባረራል ከዛ። እና ቤተክርስቲያንም እንደዚህ ናት። ብዙ አመል ያለብንን፣ ብዙ በሽተኞች የሆነውን፣ ብዙ ህመም ያለብንን ሰዎች የሰበሰበችን ሐኪም ቤታችንና ብዬ አምናለሁ። ሁላችንም በብዙ ድካም ውስጥ በብዙ ሚዛን ውስጥ የምንወድቅነን እና ሰሙሻ ሁሌም ይቅርታ ይጠይቃል። ደግሞ ሁሌም ፌል ያደረግና ደግሞ አሁንም ተመልሶ ደግሞ በዛው ይቅርታ በጠየቀበት ነገር ደግሞ ሲወርቅ ታዩታላችሁ። በቃ ድካሙ ነው ይሄ። ሰው በጸሎት ማሰብ አለብን፣ ድካሙን ማገዝ አለብን። ምክንያቱም መጽሐፍ ቅዱስ እንደሚናገረው አንዱ ብልት ቢደክም ሁሉ ደግሞ አብረው ይደክማሉ፣ አንዱ ብልት ቢሰቃይ ሁሉም ብልቶች አብረው ይሰቃያሉ ይላል እና ክርስትና ደስ የሚለው ነገር ቂም የለውም፣ በቀል የለውም፣ ክፋት የለውም። እኔ ያንን ነው የማምነው። ምክንያቱም ክርስቶስ እንዳስተማረን ይቅር በሉ ነው በቃ። እንኳን በክርስቶስ አንድ የሆንን አይደለንም፣ ለሚገሉንም አንገታችን ለሚያርዱንም ይቅርታ እንድናደርግ መጽሐፍ ቅዱሱ ያዛል። ከልብ የሆነ ይቅርታ ጠያቂውም አድራጊውም ማለት ነው። ይሄ የሽንገላ የአስመሳይነቱ እሱ ለይሁዳም አልጠቀመም እና እኔ እንደዛ ነው የማምነው። እንዲሁም ሰሙ ዕለት ዕለት እንደዚህ ይቅርታ መጠየቁ ስንቶቻችን አምቀን ይዘን ስንቶቻችን እያስመሰን እየሸነገልን እኮ ምንኖራለን። እና እንዲሁም ሰሙ ጥሩ ነው፣ ጊዜውን ይጠቀምበታል። ባይዘወይ አሁን ይሄኔ እኛ ሰሙ ላይ ጣት የምንቀስር ይሄኔ ስንት ቂም ይዘን ስንት በደል ይዘን ተኮፍሰን በቃ እንትን ብለን ተወጣጥረን የተቀመጥን አለን። እና አሁን ኮመንት እያነበብኩ ነበር። ነገ ትሳደባለህ ሰሙ፣ በቃ ድካሙ ነው። ነገ የሚሳደብ ከሆነ ነገ ይቅር እንለዋለን። ነገም አሁን ሰሙ ተነስቶ የሚሳደብ ከሆነ እኔም ነገ ይቅር እላለሁ። እኔም እኮ ብዙ ደከሜ ብዙ ኃጢአቴ ተሸፍኖልኝ ያለው ሰው ነኝ። እና መጽሐፍ ቅዱሱ ጌታን እኔን ሊከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኛል። ለዛ ነው። እና ይሄ ማለት ግን ሰሙ አሁንም በቃ በድካሙ ይበረታታ እያልኩ አይደለም። ሰሙ ደግሞ ቆም ብሎ ራሱን ማየት መፈተሽ ያለበት ጊዜ ደግሞ ያስፈልጋል። እንዴ እስከ መቼ
ማለት ያስፈልጋል። ሰሙ ብቻ አይደለም፣ እኔም ዲያቆን ዘማርያም ሁላችንም እግዚአብሔር በሚያውቀው ብዙ ነውርና ብዙ በደል፣ ብዙ ክፋት፣ ብዙ ችግር ያለብን ሰዎች ነን። የምንሰራው ኃጢአት ቢሸት እዚህ ማንም አይቆምም። ባይዘወይ ማንም ኮመንት ሰጪውም አይቆምም፣ እኛ ተናጋሪውም አንቆምም። ኃጢአት የሚታይና የሚሸት ቢሆን ኖሮ ግን እግዚአብሔር ቸር ስለሆነ እንዳይሸትም እንዳይታይም አደረገብንና አንዳንዴ አንዱ የሆነ ሰው ቅዱስ የሆነ ሰው ርኩስ ይመስላል። ምክንያቱም እግዚአብሔር ስለሸፈነው እና አይ ቲንክ ጥሩ ነገር ነው ያደረጋችሁት ብዬ አምናለው ዲያቆን ዘማርያም እና ሰሙ። ስለዚህ ይሄን ነገር የይቅርታውን ነገር ከልብ እንዲሆን ነው ትልቁ ነገር፣ ከልብ እንዲሆን ነው። ከልብ ይሁን። ምክንያቱም ሽንገላ የተሞላበት አስመሳይነት የተሞላበት ተንኮል የተሞላበት ከሆነ እግዚአብሔር ቀጪ ነው። እግዚአብሔር ልብና ኩላሊትን ስለሚመረምር ኦኬ። ስለዚህ ሁላችንም ብንሆን በቃ ተሳዳቢነት እናቁም። ተሳዳቢነት፣ ሐሜት፣ የወንድሞችን ስም እያነሱ መቦጨቅ ይቁም። የገሌን ስም እያነሱ ፎቶ እየዘገዘቁ ፐርሰናል ስም እየጠሩ ይቁም። ሰሙም አርገው ከሆነ ይቁም። አርገዋልም ምንም ችግር የለውም። ምክንያቱም ሚዲያ ላይ የሚደረገ ስለሆነ ያሬድም አርጎት ከሆነ ይቁም። ዘማርያም አርጎት ከሆነ በድብቅ በውስጥ በአፋ በውስጥ በቃ ይቁም። ምክንያቱም ከእግዚአብሔር የሚሰወር ማንም ስለሌለ ማለት ነው። ስለዚህ እንስተካከል፣ ትክክለኛ ንስሐ እንግባ፣ ትክክለኛ ይቅርታ ይሁን። ምክንያቱም እያንዳንዳችን መቼ እንደምንሞት እንደምንሰበሰብ ስለማናውቀው ማለት ነው። ይቅርታ በጣም ጥሩ ነገር ነው፣ ግን ደግሞ ከልብ ሲሆን ጥሩ ነው። ይቅርታ በጣም በጣም አስፈላጊ ነገሩ ለክርስቲያኖች ከዘላለም ሕይወታቸው ጋር የተያያዘ ነው። ባይዘዌ ይቅርታ መጠየቅም ይቅርታ ማድረግም። ግን ደግሞ መጽሐፍ ቅዱስ ሚላል መልካምን ነገር አውቆ ለማያደርጋት ግን ለዛ ሰው በደል ነው ኃጢአት ነው ይላል። ስለዚህ ይቅርታችን ግን ውሸት የተሞላው ሽንገላ የተሞላው ዝም ብሎ በቃ ለሚዲያ ድራማ ከሆነ እግዚአብሔር ልብና ኩላሊት ስለሚረምር እግዚአብሔር በሚቀጣ መልኩ ይቀጣናል እና ከባዱ ደግሞ እሱ ስለሆነ ማለት ነው። ስለዚህ ሰሙዬ ከልብህ እንዲሆንልህ መንፈስ ቅዱስ ይረዳሃል ብዬ አምናለሁ። ዲያቆን ዘማርያም ይቅርታውን ሲቀበል ከልቡ እንደሆነ አምናለሁ። ሁላችንም ላንመለስበት ከዚህ በኋላ እውነቴን ነው የምለው፣ በቃ ላንመለስበት። እስካሁን ድረስ እየተሳደብን ከመጣን ዛሬ ነው ማቆም። እስካሁን ድረስ ወንድሞችን እህቶችን እየቦጨቅን እያማን በስልክ በውጭ በሚዲያ በቴሌግራም በቲክታክ ከሆነ በቃ ዛሬ ነው የመዳን ቀን። እችን ተናግሬ ላቆም። ሚኪዬ ለብዙ ሰዎች ምንድነው የተወደደ ቀን የተወደደ ሰዓት እያልን ዘምረናል ከተለያየ ቤተ እምነት ሲመጡ። የኛስ የተወደደ ሰዓትና የተወደደ ቀን መቼ ነው? የኔ የዘማርያም የሰሙ የሚኪ የሌሎችም ወንድሞቻችን አባቶቻችን ኦርቶዶክሳውያን ክርስቲያኖች ኮመንት ላይ ያላችሁም መቼ ነው የተወደደ ቀናችን? ከስድብ አንደበታችን የሚነጻበት የተወደደ ሰዓታችን መቼ ነው? ከሐሜት አንደበታችን የሚነጻበት የተወደደ ሰዓታችን መቼ ነው? የፈለገ ቢሆን ሐሜት፣ ወንድምን ማሳደድ፣ ወንድምን መበደል፣ መስደብ ጽድቅ ሆኖ አይታይም፣ አገልግሎት ሆኖም አይቆጠርም፣ በረከትም የለውም በምንም ሚሳን ቢሆን። ምክንያቱም መጽሐፍ ቅዱስ እንደሚናገረው ሕግ ሁሉ በፍቅረ እግዚአብሔርና በፍቅረ ቢጽ ባልንጀራ እንደ ራስ አድርጎ በመውደድና እግዚአብሔርን በመውደድ የሚታሰር ስለሆነ፣ ስለዚህ የኛ ጊዜ መቼ ነው? በቃ የተወደደ ቀናችን መቼ ነው? የተወደደ ሰዓታችን መቼ ነው? ለሰው ዝም ብለን መዘመር ነው እንዴ? እኛ መቼ ነው ወደ ሚስጥራቱ የምንመጣው? መቼ ወደ ቅዱስ ቁርባኑ የምንመጣው? መቼ ነው የይቅርታ ልብ የሚኖረን? የእውነት የይቅርታ ልብ ይኖር መቼ ነው? መቼ ነው ወንድሜ ቢበድለኝ ከልቤ 7 ጊዜ 7 በፍጹም ይቅርታ ማረቅለት? ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል። ይሄ ጻድቅ እኮ 7 ጊዜ ወድቆ 7 ጊዜ እኮ የሚነሳው እኮ ሆን ብሎ አይደለም አይደለ? ስለዚህ ሆን ብለን ለምንወድቀው አይደለም። እሱማ የድፍረት ኃጢአት ይባላል። ስለዚህ ሆን ብለን እየበደልን ሆን ብለን ይቅርታ የምናደርገውን በእግዚአብሔር ዘንድ እሱ ተቀባይነት የለውም። እሱ ድራማ ነው። ስለዚህ ከልብ የሆነ ይቅርታ ይሁን። የኔም የሚኪም የሰሙም የዘማርያምም የሁላችንም እዚህ ያለ ነው የተወደደ ሰዓታችን የተወደደ ቀናችን ዛሬ ይሁንልን። ከእግዚአብሔር ጋር ንጹሕ ልብ ይዘን የምንቀርብበት ከወንድሞች ጋር በፍቅር በጸሎት በማሰብ አንደበታችን የሚታረምበት አንደበታችን የሚገራበት እንዲሆን ምኞቴ ነው። እየደጋገምን ይቅርታ መጠየቁ
ኋላ ሰውነታችንም ነፍሳችንም ይለምደውና ቀልድና ሙድ ድራማ እየሆነብን እንዳይመጣ እግዚአብሔርን ደግሞ ይበልጥ የሚያስከፋው ነገር በወንድሞች መካከል ጸብን የሚዘራ በተለይ እግዚአብሔር በጣም የሚጠየፈው ነገር ቢኖር በወንድሞች መካከል ሐሜትን እያወራ ስድብን እየተናገረ እንደዚህ አለ እኮ እንደዚህ ያለሽ እኮ እያለ ወሬ እያመላለሰ ወሬ እያወራ እሄድብሃለሁ እሄድብሻለሁ ረግጥሃለሁ እንረግጥሃለን እየተባለ የሚደረጉ ነገሮች ሁሉ በእግዚአብሔር ዘንድ በጣም በጣም ክፉዎችና የተጠሉ ነገሮች መሆኑን አውቀን እንግዲህ የተወደደ ሰዓታችን ዛሬ እንዲሆንልን ለእኔም ለሁላችንም እግዚአብሔር ኃጢአታችንን በደላችንን እየተናገርን እየሰራን እየተመኘን የበደለውን የተላለፍነው ነገር ሁሉ ይቅር እንዲለን ውሻ ወደ ጥፋቱ እንደሚመለስ እንደዛ እንዳንመለስ ደግሞ ዛሬ የተወደደ ሰዓታችን እንዲሆንልን እግዚአብሔር እንዲቀበለን ፈቃዱ ይሁን። በርቱልን፣ ዲያቆን ዘማርያም በርቱልን፣ አስተምሩን። የቤተ ክርስቲያን ትምህርት ሁሌም በስሜታዊነት ሳይሆን በቃ መጽሐፍ ምን ይላል፣ አባቶች ምን ይላሉ፣ ዶግማው ቀኖናው ቅዱስ ትውፊት ምን ይላል፣ እኔ የምናገረው ነገር በቅዱስ ትውፊት ሲያልፍ እንዴት ይታያል፣ እኔ ለምናገረው ነገር ሪፈረንስ አለኝ፣ ዶክመንት አለኝ፣ ማስረጃ አለኝ፣ ዝግጁ ነኝ። እነዚህን ሁሉ ጥንቃቄ ይፈልጋል ክርስትናና እግዚአብሔር ይርዳን። እናመሰግናለን። እንግዲህ ዲያቆን ዘማርያም እና ወንድማችን ኤርሚያስ ውይይት እንዲያደርጉ ብዙ ተሞክሮ ነበረ። ያው እንደምታዩት ሆኗል። ትናንት ደግሞ አይ ቲንክ የሆነ ቪዲዮ አይቼ ነበረ። ማናቸው ቀሲስ ዲበኩሉ ገብተው ነበረ እና በጣም ሰድቦ አረፋ አስደፍቅሃለሁ አንተ እያለ ይሄን አረፋ እየደፈክ ነው እያለ በጣም ነውርና ብልግና ለአንድ አባት አትሊስት አባት በመሆናቸው ካል ሊከበሩ ይገባ ነበረ። ያንን እንኳን አላረግም። ይሄኔ ቪዲዮ ተደብቀ አረፋ እየደፈክ ነው እያለ ቀሲስን እየተናገራቸው ነበረና በቃ በጣም ይሄ በቂ ነው ብዬ አስባለሁ። የኤርሚያስ ማንነቱን፣ ስብዕናውን፣ አንደበቱን፣ ህይወቱን አየ ነው እና በቂ ነው። በቃ እንኳን የቀሲስን አይደለም የማናችንም ጊዜ የሚገባው ሰው ሆኖ አላገኘሁትም እውነቱን ለመናገር እና እግዚአብሔር ያክመው። ይሄ በጣም ትልቅ በሽታ ነው እውነቱን ለመናገር። በጣም ስድብ፣ ይሄ ብልግና መናገር፣ ሴቶችን ፐርሰናል ነገር መናገር፣ ቀሚስሽን አገልቤ ነው ማባርሽ ምናምን እንደዚህ የሆነ ይሄ የሰውነት መራቢያ አካል ይቆማል። በጣም በቃ አይገባኝም። የትኛው መንፈስ ቅዱስ እንደዚህ እንደሚገልጥም አላቅም። ይሄ ትልቅ በሽታ ነው እውነቱን ለመናገር የነፍስ በሽታ ነው፣ የነፍስ ቁስል ነው፣ ደዌ ነው እና እግዚአብሔር ያክመው። ከእሱ ጋር ግን ውይይት ምንም በምንም ሚዛን ቢመዘን ከዚህ በኋላ አስፈላጊ መስሎ አልታየኝም። ጥሩ መንፈስ ላይም አይደለም ያለው እንደምናየው። ስለዚህ እግዚአብሔር ይርዳው፣ እግዚአብሔር ያክመው። እኛ ግን ወደ ትምህርታችን ተመልሰን በጣም ስላዘንኩኝ ቪዲዮን ፖስት አድርጌዋለሁ። የተናገራቸው ነገሮች ደግሞ የሚያስቀው ነገር ቅዳሜ ዕለት ውይይት አለን በታቦት ዙሪያ ተብሎ ደግሞ ሌላ ድራማ ደግሞ ተሰርቷል። ተጨቃጭቀው ተሰዳድበው እንደዛ አድርጎ ሰድቧቸው ወጥተው ተስማምተናል ቅዳሜ ዕለት ታቦት ውይይት የለም እኮ አልተስማሙም እኮ። ማን የተስማማው? እኔ በጣም ነው በቃ ይሄ በጣም ትልቅ በሽታ ነው እውነቱን ለመናገር። በቃ ውሸት አበበ ምናምን ጉላት ተብሎ ቀይስ በትረን ያልሞቱትን ሰው ሞቷል ተብሎ ያ ሁሉ ያልሞተ ሰው ኢትዮጵያ ቢሆን እኮ ይሄ ሰው ባይዘዌ ይከሰስ ነበር እኮ። አሜሪካ ቢሆን ቤተክርስቲያን ጠበቃ አቁማ ይሄን ሰው ቢያንስ ለብዙ ዓመታት እንዲታሰር ማድረግ ይቻላል ባይዘዌ። ምክንያቱም ያልሞተን ሰው ሞቷል ብሎ በመናገር ማለት ነው። አደባባይ ላይ ያልሞተን ሰው ሞቷል። ቤተክርስቲያን ደግሞ ቅዱስ ቁርባን በቅዱስ ቁርባን የገደለችው ደግሞ ሌላ ተጨማሪ ውሸት እና ግን ያው ችግሩ ምንድነው? ያው አይናቸውን ጨፍነው የሚከተሉ ምስኪኖች አሉና የነቁ ግን ሁሉም አይደሉም። ደግሞ ባለአይምሮ የሆኑ እንደነ ኤፍሬም ባለጊዜ አይቻለው፣ እንደነ ሄሎ አይቻለው፣ እንደነ አቤል አቡና ከፊትም ጀምሮ ጥቂት ሰዎች ግን የዚህ ህብረት አባል አልሆንም አልቀጥልም ብሎ አይምራቸውን የተጠቀሙ ሰዎች አሉና እንግዲህ ወንድማችን ኤርሚያስን በብዙ መልኩ አየነው።
በጣም ተንኮል፣ ሸር፣ አሁን ደግሞ ስድብ በቃ በጣም ደስ የማይል እኔ መንፈስ ውስጥ ነው ያለው እንደማየውና አይ ቲንክ በቂ ነው ብዬ አስባለሁ። ከሱ ጋር እግዚአብሔር ያክመው። ቤተሰቦቹንም እንግዲህ ለሚስቱም ለልጆቹም ሪከርድ ሆኖ የሚቀመጥ አባትነት ባህሪ በዚህ ልክ አግባብ አይመስለኝም። እኛ ወጣቶቹ ብናደርገው ወጣትነት ነው እንዲሁ ዱርዬነት ነው ተብሎ ይታሰበው። ኦኬ ግን ቀሲስን የሚያክል አባት ፊት ለፊቱ ሆነው አረፋ አስደፍቃለሁ ይሄን የተሸፈነ አረፋ እየደፈክ ነው ምናምን እንደዚህ አይነት በጣም የብልግና ወሬ አይ ቲንክ በቂ ነው። መስመሩ ይሄ ነው ብዬ አምናለሁ እና እርሱን እግዚአብሔር ይርዳው። አበበ ጉላት አይ ቲንክ አመቱ እየመጣ ነው፣ የሙት አመቱ እየመጣ ነው። የት እንዳለ አናውቅም። እንግዲህ አላውቅም የት እንዳለ ብቻ ነፍስ ይማር ለማለትም እኮ አስቸጋሪ ነው። ነፍስ ይማር ለማለትም እኮ የሆነ ነፍስ እኮ ማረፍ አለበት እና ውሸት ነው። ተሐድሶቹን በዚህ በኩል ያወርሻሉ። በድንጋይ ተቀጠቀጡ፣ በዱላ ጭንቅላት የፈረከሰ፣ በብረት ጭንቅላት የተፈረካከሰ፣ ራሴን አገኘሁት ከአንድ ወር በኋላ ነው ሞቼ ስነሳ። በቃ ሁሉም ያሚመጣና ተደብድቤ ያሚመጣና በቁርባን መርዝ በቃ ውሸት 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 ውሸት፣ ሸምግለውም ውሸት፣ ጎልማሳውንም ውሸት እና እግዚአብሔር ደግሞ የሚገርመው ነገር በቃ በብዙ ነገር ነው እንደዚህ አይነት ሰዎችን የሚቀጣው እና እግዚአብሔር ግን የቁጣውን በትር ሳይሆን የምሕረቱን ደጅ ይክፈትላቸው ለወንድሞቻችን፣ ማስተዋል ይስጣቸው። እኔ ጨርሻለሁ። ሚኪሻ ይሄን ለመናገር ነው። እግዚአብሔር ይስጥልኝ። እሺ ያሬዲ፣ ያው እንግዲህ እግዚአብሔር ይስጥልን፣ ቃልዮትን ያሰማልን። እዚሁ ጋር ማንን አየው? መምህር በረከትን አይቻቸዋለሁ። መምህር በረከት እንደው ከቻሉ ይግቡና ሌላ አንድ የተነሳ ነገር ስለነበረ ነው። መምህር በረከት ጋር በተያያዘ ያው ሰሙ አንዳንድ ጥያቄዎችን ለማንሳት ብሎ ትንሽ ኃይለ ቃል ማለት ድምፁን ከፍ አድርጎ የሚናገራቸው ነገሮች አሉና ቀሲስ በረከትን አስከፍቷቸዋል፣ ቅር ብሏቸዋል፣ እንዴት ምናምን የሚሉ አንዳንድ ነገሮችን እየሰማው ስለነበረ እንደው በዚሁ አጋጣሚ በሰው ፊት ይቅርታ መጠየቅም ካለበት ሰሙ ያጠፋው ነገር ካለም ይቅርታ እንዲጠይቃቸው ፈልጋለሁ። ምክንያቱም እጅግ በጣም የምወዳቸው እጅግ በጣም የተረጋጉ እጅግ በጣም ስርዓት ያላቸው ስርዓታቸውንና እርጋታቸውን ከምወድላቸው እዚህ ቲክቶክ መንደር ላይ ከማውቃቸው መምህራን መካከል ሰው አክባሪ የሆኑ እኔ ስደውልላቸው ራሳቸው መልሰው ራሱ ይደውላሉ እና ሰው ሲደውልላቸው ጭምር በስነ ስርዓት በክብር የሚያናግሩ መምህር ናቸው። በጣም እንደሳቸው ለመሆን ሰዎች ቢቀኑባቸው ብዬ ከምመኛቸው አንዱ መምህር በረከት ናቸው እና በዚህ አጋጣሚ ሰሙዬም ፊት ለፊት ስላገኛቸው እሳቸውንም ቢያናግራቸው ደስ ይለኛል። እሺ፣ በነገራችን ላይ ያው እኔ ልቅደም። ያው እኔ እንትን ስለምል እኔ በዚህ ልክ እኔ አላሰብኩትም ነበርና በጣም ብዙ ሰዎች እኔ አላቅም ምናልባት በዚህ አትሆን እኔ ባለፈው እንትን ስለ የነበረው እሳቸውን ለማስከፋት ሳይሆን በቃ የነበረ ፋክት አለና ሲዞሩም የነበሩ ነገሮች ነበሩ እና በዚያም ልክ ነበረ። በቃ መስማት እየፈለኩ ኔትወርክ ሲያስቸግረኝ በግድ እየሰማው ነበረ። ለዛም ነው እንትን ስለ የነበረው ዝናብኛ ጋርም እየዘነበ ስለነበር ነውና የእውነት መምህራችን መምህር በረከት ኦርቶዶክሳውያን በጠቅላላ ነው የሚኮሩበት ነው። ጀስት እርጋታን ዝግ ብሎ ማውራትንና ጀስት ቤተክርስቲያን ከመግለጽ አንጻር እኔ ካየኋቸው በጣም ይሻላሉ ከሚሉት መምህር አንዱ ነውና አይሮ ነው። የዛን ቀን አላስታውስም፣ ግን በጣም መምህር በረከትን እንዲህ ብሏቸዋል እያሉም እየተናገሩ ስለነበረ ጀስት በቃ በጣም ምናልባት እንዲህ ብለሃል ለሚል ሰው አይደለም መምህር በረከትን በቃ ጀስት ሜንሽን እያደረጉ መምህር በረከትን ይቅርታ የጠየቀ እንዲህ አድርጓቸዋል ምናምን የሚሉ አንዳንድ ሩመሮች አሉና ምናልባት እርሱንም የተናገር በቃ ሳወራ የነበረው ኔትወርክ እያስቸገረኝ ዝናብም ስለነበረ ነው ጮክ እያልኩ አወራ የነበረውና እየተቆራረጠም ስለነበረ ቶሎ ቶሎ እያልኩኝ ድምጼ እንዲሰማ ነበረ ያንሳ አደረገ የነበረውና መምህር በእውነት በጣም 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 ይቅርታ
ብዙዎችን አይ ቲንክ የረበሽ ብዙዎች አይደሉም፣ አንዳንድ ፖለቲካ የሚሰሩ ሰዎች ናቸው እዚህ ጋር እያወሩም የነበረውና የዛን ጊዜ ደስ የሚለው ነገር የተቆረጠ ቪዲዮ አልነበረም። ምክንያቱም እኔ ጀስት እንዲቆረጥ የሚያደርግ ንግግርም እያወራው ስላልሆነ ምክንያቱም የነበረውን ነገር ከእርሶ መስማትም ጓጉቼም ስለነበረ ነው። መሀል ላይ ገብቼ እንትን ስለነበረው በመሀል እየጠፋብኝ እየመጣም ስለነበረ ከእርሶ መስማት ፈልጌም ስለነበረ ነውና ምናልባት በዚያም ቀን ከሆነ በዚያም ቀን ላለው ከዛም በፊት ለነበሩት ስለ እያንዳንዱ ነገሮች ያው ከእርሶ መማር ብዙ ነገርን ላውቅ የሚገባኝና ብዙም እያወቅኩም ያለው ታናሽ ሆንኩ አንድ ኦርቶዶክሳዊ ልጅ ነኝና በእውነት በክርስቶስ ስም በእውነት በጣም 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 ይቅርታ። ያው ከልቤ ነው ይቅርታ። እኔ በነገራችን ላይ እኔ ይቅርታ ስጠይቅ ውስጤ ምንም የሆነ እንትን የሚኖር ነገር የለምና በጣም ከልቤ ነው ይቅርታ ምሎት በጣም በቃ ይቅርታ የምጠይቅበት እና በእውነት በእግዚአብሔር ስም በጣም 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 ይቅርታ። በዛ ልክ ጀስት እኔ ከኦርቶዶክሳውያን ጋር በዚህ ልክ እኔ በፊት በጣም ምፈራ ሰው ነኝ። አላወራም ከአንድ ኦርቶዶክስ ጋር እና ካወሩም እኔ ዝም ነበረ ምለው። ግን ይሄ አሁን በቅርብ የመጣ ነገር ስለሆነ በፍጹም ከእኔ ቆርጬ ልጥለው ወይም ላስወግደው የሚገባ ነገር ነው። አይናው በፍጹም እኔን የማይወክል እኔን የማይመስል ነገር እያደረግኩኝ ስለነበርም ነውና መምህር በረከት በጣም በጣም በእውነት በእግዚአብሔር ስም በጣም በጣም ይቅርታ ጠይቆታለሁ። ይሄን ነው ምሎት። ያው ከዚህ በላይ ማለት ብችል ብል ደስ ይለኛልና በጣም ይቅርታ በሰዓቱ ስለተፈጠረው ነገር። አይ ሰላም ብያለው። ሚኪም ሰሙ ከታች መምህር ኤፍሬምን እያየኋቸው ነው። ከዚህ ነገር ባርኮኝ ካህናትም አለው በርከት ያሉ ሁላችሁንም ሰላም ብያለው። ከምዘረዝር አይ ሰሙኔ ባለፈው በዚህ አንድ ጉዳይ ተነስቶ እያወራን ነበረ እኔ እናንተም በነበርንበት ውይይት በሱ ጉዳይ ያው እንደዚህ አይነት ነገር ሰው ዲስከስ ያደርግ ሞቅ ሊል ይችላል። ምንድነው ሐሳብ በአንድ ጎንና በአንድ ጎን እየተጓተተ ሳይተሳሰብ ወደ ስሜታዊነት ምናምን ሊሄድ ይችላል። እንረዳለሁ። እኔ ምንም እውነት ለመናገር ከልቤ ምንም የለም። እኔ ሰዎች ጮህ ብለው ሊያወሩኝ የማይገባ ሁሉም ሰው በክብር ሊያወራኝ የሚገባ ሰው ነኝ ብዬም አላምንም። ምክንያቱም ስህተት ሊኖርብኝ ስለሚችል ማለት ነው። ማለት እንደዚህ ሁሉም ሰው በጣም ተጠንቅቆ ሊያወራኝ ይገባል፣ ተጠንቅቆ ሊቀርበኝ ይገባል የሚል ሰው ምንም ስህተት አልሰራም ብሎ የሚያስብ ሰው መሆን አለበትና እኔ ስህተት ልሰራ እችላለሁ። የተናገርኩት ነገር ሰዎች ላያሳምን ይችላል ወይም ስሜታዊ ሊያረግ ይችላል። ላያረግ አይችልም በፍጹም አልልም እና እኔ እንደዛ ብዬም አላስብም። ማለት ሰዎች እግዚአብሔር ያክብርልኝ በጣም ብዙ ሰዎች ስለሚያከብሩኝ ስለሚወዱኝ ጮክ ብሎ እኔ ጉዳይ ሲነገር ምናምን በጣም ሴንሲቲቭ የሚሆኑ ሰዎች አሉ። እኔ ግን ራሴ እንደዛ አይደለም የማስበው። እውነት ለመናገር ብዙ ስህተት ልሰራ እንደምችል እና መመከርም መገሰጽም ሊኖርብኝ እንደሚችል ሰው ነው ራሴን የማስበው ሰሙና ያን ጊዜ ባለው ነገር በቃ ውይይት መካከል ነው እንደዛ የነበረው። በቀደም እና ታላቁ ቤት ስንገባ ኮሜንት ላይ እያየው ነበረ ብዙ መምህር በረከትን ይቅርታ ጠይቅ የሚልና ምን ተብሎ ነው? እኔ የሰማሁት ነገር የለኝም። ትላንት ማታ ቤት ከፍተህ እንደዚህ ብለህ ስታወራ ነበር ምናምን የሚል ነገር አየውና ተመስገን እኔ ምንም የሰማሁት ነገር የለኝም ብዬ በቃ ጉዳዩን ተውኩት። ብዙም ይህንን ወደ ሌላ እንትንም ለማድረግ አልፈለኩም። እንደው ብሰማው ብዬ የማስበው ያመለጠኝ ነገር ካለ ምናልባት የተሳሳትኩት ነገር ካለ ማስተካከል ያለብኝ ወይም ያዛ ስለ እኔ ከተነገረው ውስጥ እኔ ማስተካከል የሚኖርብኝ ነገር ካለ ሰምቼው ቢሆን ብዬ አሰብኩ እንጂ ምንም የሰማሁት ነገር የለኝም። ሰሙ እንደዚህ አድርጎኛል ብዬ እኔ በእኔ ጆሮ የሰማሁት ነገር የለኝም። ብዙ ሰዎች ግን እንደዚያ እያሉ እየሰማው ነበረ። ለማንኛውም ሰሙ እኔ ምንም አይነት ነገር ባይኖረኝም
እንደው እንደዚህ አይነት ስሜት ስለተፈጠረ ሰዎችም እንግዲህ የሰሙ ሰዎች እንደዛ ስላሉ አንተም ሊና ምንም እንዳይኖር እኔ ይቅርታ በጣም በትህትና ነው ይቅርታ ነው የምቀበለው። እኛም ያስቀየምናችሁ ሰዎች ካለ በትክክልም በምንም ያው ይቅርታ መጠየቅ ያለ ነገር ነው። ክርስቲያኖች ስለሆን ክርስቲያን እኮ በቁጣችሁ ፀሐይ አይግባበት ተብለናል። ሰው ሊያጠፋ ይችላል፣ ሊቆጣ ይችላል፣ ተቆጥቶ በስሜት የሆነ ነገር ሊናገር ይችላል። ግን ፀሐይ እስከሚገባ ድረስ ህሊናው በዛ ሁኔታ መቀጠል የለበትም። ወዲያው ህሊናውን ወቅሶት መንፈስ ቅዱስ በልባችን ውስጥ ካለ ወዲያው ነው የሚወቅሰን። ጥፋት ስናጠፋ ሰው እስከሚነግረንም እኮ አይጠብቅም እና ያን ጊዜ ተረጋግተን ቁጭ ብለን ልባችን ሲወቅሰን የተሳሳቱ የተበላሹ ነገሮችን ማስተካከል፣ ያጠፋነው ነገር ካለ ማስተካከል፣ ይቅርታ መጠየቅ ያለብን ካለ መጠየቅ፣ እንደው ከተናገርነው ውስጥ ሚስ አንደርስታንድ ሊደረግ የሚችል ነገርም ካለ ማስተካከል ያው የክርስትናችን መገለጫ ነው። እኔ እንደው በዚህ አጋጣሚ ግን መልእክት አንድ ነገር ልበሎትና በጣም ይቅርታ አቋረጥኩት። እዚህ ጋር ቤቱን ከፍቶ ምናምን ለሚሉ እውነት እኔ መጥፎ ነገር በእርሱ ዙሪያ ተናግሬ ቢሆን ኖሮ ቪዲዮ ተቆርጦ ልክ የዲያቆን ዘማርያም ቪዲዮ እንደተቆረጠ ለእርሱ ቪዲዮ ቆርጦ ይልኩሎት ነበር። በሰዓቱ ግን እኔ ቤቴን ከፍቼ ከእሳቸው ጋር በሰላም ነበር ያወራ ነው እንዲህ ምክንያቱም ፖለቲካ እየሰሩ ስለነበረ ቤት ተከፍቶ ይኸው እንዲያሉት እንዲህ ተባለ እንዲህ እያሉ ስለነበረ እኔ በሰዓቱ ያልኩት ይህንን ፓርት ነው። ከእሳቸው ጋር ስናወራ በዚህ ልክ ነው። ኢቨን ያልተግባባንበት ነገር እንኳ ሲኖር ምንድን ነው ያሉት? አያዋለው ነው ያሉት። ለምንድን ነው የምትሳደቡት? ይሄንን ፓርት ነው እንግዲህ ስድብ ቢሆን ኖሮ ተቆርጦ ይሄኔ እዚህ ሚዲያ ላይ በቃ እንደ መምህር ዘማርያም በቃ እንትን ይል ነበር። ምንም በሳቱ ላይ መጥፎ ነገር አልተናገርኩም በእርሱ ዙሪያ እኔ ቤቴ ከሆነ። አሁን እነሱ ምንድነው የሆነ አላር አንዳንድ ጥሩ ክርስቲያን ያልሆኑ ሰዎች ምናልባት የሌላ ቤተ እምነት ተከታዮች ሊሆኑ ይችላሉና እንትን እያሉ ነገሮችን ማጋል ስለፈለጉ ነው። አሁን መምህር ታላቁ ቤት ሲደረግ የነበረው እኛን ስሜታዊ አርገውን በቃ በጣም ተናደን ምናምን ምንናገር አርገው ነበር ያ ሁሉ ነገር ሲወርድ የነበረውና እግዚአብሔር ይመስገን አይደለም እኛ ከመምህራኖቻችን ጋር ከአባቶች ጋር ቁጭ ብለን ይቅርና ከሌሎች ጋርም ስናወራ በዚህ ልክ ሄደን እንትን አንልምና እኔ ድምጤን ጮክ አድርጌ በዛ እኔ በጣም እንትን ብሎኝ ነበር። እኔም ተሰምቶኝ ነበርና ከሚኪን ጋር ስናወራ ነበረ። ያው እኔ በሰዓቱ ጀስት እኔ እንዲህ አይነት ነገር ተፈጥሮ ነበርና እንዲሰሙኝ ስለምፈልግ ነው ሲቸኩል የነበረውና ብዬው ነበር እየተቆራረጠብኝ ስለነበርና መጥፎ ነገር ቢኖር ኖሮ ቆርጠው ይልኩሎት ነበር። ይሄን አሁን እንደዚህ በግሩፕ ይመጡና እንዲህ ተባለ እንዲያሉ እንዲያርግ እርሶ ጋር ሌላ ጥርጣሬ እንዲኖር በቃ ምን ብሎኝ ነው ብለው እንዲሉ ይሄን ነገር መፍጠር ነው የሚፈልገውና በሰዓቱ እኔ ቤቴን ከፍቼ እርሶን አይደለም ቢሆን ኖሮ ተቆርጦ ይሄኔ ቪዲዮ እየተገጠመ ፎቶ እየተለጠፈ በጣም ነበረ የምሰደበው። ለዛ ነገር አልተሳካም ነበረ። እየተጠበቀው ያ ነገር ስላልተሳካ ታላቁ ቤት እንዲሆን ነበረ እርሶን ሜንሽን እያረጉ እኔንም ሜንሽን እያረጉ እንትን ሲሉኝ የነበረው በቃ ምንም ከኦርቶዶክሳውያን አይሳደቡም እያልኩ ነበር እኔ እንትን ስላቸው የነበረው እና ለዛም እኔ በጣም ይቅርታ ምናልባት ለነዚህ አሁን ለእርሶ የነገሩት በጣም ነው። እኔ እንደውም ፖዚቲቭሊ ነው እርሶን ሁሉ ሳነሳዎት የነበረው ቤቴና እሳቸውም እኮ በዚህ ሐሳብ እንዲህ አይነት ሐሳብ ሰጥተዋል እያልኩ ፖዚቲቭሊ ነው ሳወራ የነበረው። እነሱ የመጡበት መንገድ ግን ትንሽ ከባድ ነው። ለዛ ነው መምህር አይ በቃ ምንም ችግር የለውም። ሰሙ ወደፊት ያለው ነገር አብረን መተናነጽ ሁላችንም በእውነቱ በቤተ ክርስቲያን መምህር ልንባል የሚገባ ሰዎች አይደለንም። ደቀ መዛሙርት ነን፣ ተማሪዎች ነን። እኔ አሁን መምህር በረከት ሲባል መምህር የሚለውን ስንቱን ሰው አትበሉኝ ብዬ ዘልቀዋለሁ ብዬ ተውኩት እንጂ ለእኛ አይገባም በእውነቱ ማለት ነው። ምክንያቱም በጣም ትላልቅ አባቶች ቅዱሳት መጻሕፍትን 20 ዓመት 30 ዓመት ተምረው በአእምሯቸው በልባቸው ወስነው የያዙ ደቀ መዛሙርት ሲያስተምሩ የሚኖሩ ትላልቅ መምህራን የተጠሩበት ስም ነውና ሁላችንም በእውነቱ ደቀ መዛሙርት ነን፣ ተማሪዎች ነን። የሚጎለን ነገር ይኖራል። የሆነ አቋም ይዘን እንደው ፋይት ማድረግ ምናምን ጎራ ይዘን እንደዚህ መደባደብ ምናምን ሳይሆን በቃ አንድ ጉዳይ ሲነሳ እንደው ተሰብስበንም ዲስከስ ብናደርገው
አስፔክቶች የምናዋጣው ነገር ይኖራል። ከዚያ በኋላ ደግሞ ሊቃውንት ትላልቅ መምህራን የሚሉትን ነገር እንቀበላለን፣ ከኛ የተሻሉ መምህራን ማለት ነው። እና የአስተምሮ ጉዳይም ቢሆን እንትን ባንሆን፣ በጣም ፍራስትሬት ባናረግ። ቤተክርስቲያናችን በጣም ትልቅ ቤተክርስቲያን ነች። የሆነ ቲክቶክ ላይ አንድ ሰው ሁለት ሰው የሆነ ነገር ስላለ በቃ የቤተክርስቲያን ትምህርት ሌላ አቅጣጫ ይዞ ምናምን ይላል ብለን ለጦርነት መነሳት የለብንም። ባይዘዌ ቢሳሳት እንኳ አንድ ሰው ለመምከሪያ ጊዜ ራሱን ለማስተካከያ ጊዜ ብንሰጠው ጥሩ ነው። ለምን መሰላችሁ? ቤተክርስቲያን እኮ የአንድምታ ትርጓሜ ያላት ሊቃውንት አሏት። በጣም ትምህርቷን የሚጠብቅ አባቶቻችን ሰፍረው ቆጥረው ያስቀመጡት ብዙ ነገር አለ እና ይሄ በጣም ሴንሲቲቭ ሆነን ወደ ጠብ አንሂድ። ስተትን ስተት ማለት አለብን፣ ግን ቅድም ዘማርያም እያለ ነበረ በሚያንጽ መንገድ ሰዎችን በሚያስከፋ በሚያስቆጣ መንገድ ሳይሆን እንደው እንደዚህ ያለ መምህር በረከት ምን ለማለት ፈልጎ ነው፣ ወይም ቀሲስ ወይም መምህር ታላቁ ወይም መምህር ኤፍሬም እንዲህ ያሉ ምን ለማለት ፈልገው ነው? እስኪ አብራሩልን። እድል መፍጠር፣ የተሳሳትነው ነገር ካለም ደግሞ እንደዛ ማድረግ፣ ሌሎችም ጋር እንደዚያ ቢሆን ጥሩ ነው። ምክንያቱም አስተምሯችን የተሰፈረ የተለካ ነው። ማንም ሰው መጥቶ የሆነ እንደ ሻሎ እንደሆነ ሐይቅ አደፍርሶት ምናምን ጭቃ አድርጎት የሚሄድ አይደለም። ውቅያኖስ ነው። ውቅያኖስ ላይ ሁነን በጣም ፍራስትሬሽን ውስጥ መግባት የለብንም። እኔ በዕቅበተ እምነት አንድ ሰው የጻፈው በጣም ድንቅ ነገር እያነበብኩ ነበረ። ዕቅበተ እምነት በጣም ስቴብል የሆነ አእምሮ ይጠይቃል። ስቴብል የሆነ ማለት በጣም የማይሸበር ከተጠቃን ምናምናችን ተመታ፣ ትምህርታችን ፈረሰ፣ እንደዚህ ተናጋ ምናምን ብሎ በማይደነግጥ ይሄ የእሳት የሚያጠፋ አይነት ወይም ደግሞ የሆነ ይሄ ሚኒሻ አይነት አካሄድ በጦርነት ወታደር እስከሚሰለጥን ድረስ አለ አይደል? ሚኒሻ ምናምን ገብቶ ምናምን ለማብረድ በዛ አይነት በስሜታዊነት ምናምን ባናረገው። ይህንን እኔ ለሰሙ አይደለም ለሰሙ ብቻ አይደለም የምናገረው፣ ለሁላችንም ነው። ለስፔሲፊካሊ ለሆነ ሰው አይደለም። ሁላችንም በተረጋጋ መንፈስ እናድርገው። በጣም በመሸበር በጣም የከባድ የሆነ አደጋ ውስጥ እንዳለን ወይም የሆነ ትምህርት የቤተ ክርስቲያን ትምህርት የሆነ ሰው መጥቶ በቃ በርዞት አበላሽቶት ምናምን የሚሄድ አይነት እንደዛ አድርገን በመሸበር ስሜት አናርገው። የቤተ ክርስቲያን መንፈስ አለ የሚጠብቅ፣ በምዕመናኑ ዘንድ አለ፣ በመምህራኑ ዘንድ አለ፣ በስርዓቷ በቅዳሴው ውስጥ አለ፣ በትርጓሜው ውስጥ አለ። ቤተ ክርስቲያን በጣም ብዙ ምሰሶ ነው ያላት፣ ትምህርቷ የሚቆምበት ማለት ነው። አንድ ሰው ተነስቶ ወይም ሁለት ሰው ተነስቶ ነገ የሆነ ነገር ቢፈጥር ራሱን ጎድቶ ነው የሚሄደው። እንዲህ ቤተክርስቲያን ላይ በ2000 ዓመት የተተከለ ነገር መጥቶ እንደዚህ እንደ ሸንበቆ ወዙዞ ሰብሮ ምናምን የሚሄድ ሰው የለም። እና ይሄንን የምለው ለምንድን ነው? የመጠቃት ስሜት ውስጥ ከሆን ሰዎችን አታክ ለማድረግ የተዘጋጀን እንሆናለን። ከቤተክርስቲያን በጣም እየተጠቃች ነው፣ እንደዚህ እየሆነች ነው ምናምን በሚል ስሜት በጣም አለው። ልክ እኮ እሱን የምንልበት ልክ አለው። ግን በወንድሞችም በምንም በእንዲህ አይነት ስሜት ውስጥ በጣም እንዳንገባ ነው። በቃ ዙሪያችን ያለን ሰው ሁሉ ወደ መጠራጠር እንደው ከእውቀት መጉደል አንዳንድ ነገር የሚያበላሸውን ሁሉ በዓላማ ቤተክርስቲያንን እያበላሸ እንደሆነ እንዳይሰማን እንዲህ አይነት ስሜት የመጠቃት ስሜት ከቤተክርስቲያን በጣም የተደራጀ አይነት ዘመቻ ውስጥ ከተን እንትን እንዳንሆን ነው። ያው ሐሳቤ ገብቷቸዋል። እኔ ምንድነው ማምነው ሚኪ፣ ቤተክርስቲያናችን በጣም ጠንካራ ቤተክርስቲያን ነች። ደካማ ቤተክርስቲያን አይደለም ያለችን። አባቶቻችን ለምንድን ነው የሆነ ነገር ሲል
እየወጡ እንደኛ ምናምን የማይጮሁት ጥንካሬዋን ስለሚያውቁ ነው። እንደኛ ተሸባሪዎች አይደሉም። መቼ ምን መልስ መስጠት እንዳለባቸው፣ ሰውን እስከምን ድረስ መታገስ እንዳለባቸው፣ ምን ላይ በቃ ማለት እንዳለባቸው ያውቃሉ። በተረጋጋ ስሜት ነው የሚያደርጉት ማለት ነው። ለምን? የቤተ ክርስቲያኗን ትምህርት ቤተ ክርስቲያን በምን ያህል አለት ላይ እንደቆመች ስለሚያውቁ የመሸበር ልብ ውስጥ ልቦና ውስጥ አይደለም ያሉት እና እንደዛ ነው። እኔ ይሄ የመሸበር ልቦና እርስ በርሳችንም እንዳያጣላን ስለምፈራ ነው። እኔ አሁን አንድ ወንድም አሁን ዘማርያም ለምሳሌ እኔ አንድ ስህተት ነው የምለውን ትምህርት ቢያስተምር እኔ የምቸኩለው ዘማርያም የቤተ ክርስቲያንን ትምህርት አበላሸ ለማለት ሳይሆን ዘማርያምን ነው የምፈልገው ቀድሜ። ለምን መሰላችሁ? ትምህርቱ የትም እንደማይሄድ አውቃለሁ። ትምህርቱ ዘማርያም አንድ ትምህርት ቢያበላሽ በማንኛውም ሰዓት ተነስተው ሊቃውንት ያስተካክሉታል። እኔም በሆነ ሰዓት ላይ ስህተት ከመሰለኝ እናገራለሁ። ግን ዘማርያም ወዴት እየሄደ ነው? ይህ ልጅ መመለስ አለብን፣ ማስተካከል አለብን ብዬ ነው ማሰብ ያለብኝ ቀድሜ። ምክንያቱም ትምህርታችን የጸና ብዙ ዓመት የኖረ ነው። ዘማርያም ግን በሆነ ነገር ገፍተን ልንጥለው እንችላለን። አያችሁ፣ የሰው ሕይወት በጣም ውድ ነው። የወንድሞች የእህቶች በጣም እያንዳንዱ በቤተ ክርስቲያን ውስጥ የሚኖር ሰው እያንዳንዱ ሰው እኮ ክርስቶስ የሞተለት ሰው ነው። እያንዳንዱ ሰው እኮ እንደ ሳምራዊቷ ሴት ክርስቶስ በቀትር ሰዓት ሂዶ የሚያናግረው ሰው ነው። እያንዳንዱ ሰው ውድ ነው፣ ማሰብ አለብን። በተለይ በቤተ ክርስቲያን ውስጥ ደግሞ ሕይወታቸውን ሰጥተው ያሉ ሰዎች በሰንበት ትምህርት ቤትም በአገልግሎትም በቲክቶክም በምንም እንደዚህ የሚደክሙ ባወቁት በተረዱት መጠን የሚደክሙ ሰዎች ውድ ሰዎች ናቸውና ለሁሉም ሰው እንጠንቀቅ። ለሁሉም ሰው እንጠንቀቅ። ይህን ሰው እንደዚህ ብለው ተገፍቶ እንዳይወድቅ ሌላ ስሜት ውስጥ እንዳይገባ ለሁሉም ሰው እንጠንቀቅ። አስተምሯችን መጠበቅ አለበት። እንጠብቀዋለን። ሁልጊዜ ደግሞ በቂ አስተምሯችን የሚጠብቁ ሊቃውንትም አሉ። እኛ እንደው በጣም ደጋግመን ስላወራ ነው እንጂ ቤተክርስቲያን መምህራን በቂ መምህራን አሉ እና እኛም ቢሆን ደግሞ መናገር ባለብን ሰዓት እንናገራለን። ግን የወንድሞቻችንን የእህቶቻችንን ሕይወት እንጠብቅ። ከውስጥ ወደ ውጭ ይሁን። ስህተትም ስናይ ከውስጥ ጀምረን ወደ ውጭ እንሂድ ማለት በግል ማናገር፣ በሚቀርበው ሰው በኩል እንደው አናግረው ማለት፣ ማስመከር፣ መምከር አለ እኮ። ከዛ በኋላ ደግሞ መጨረሻ ላይ በጣም አስቸጋሪ ሲሆን፣ ብዙ ምዕመናንን የሚጎዳ ነገር ሲሆን፣ በግልጽ የሚደረግ ነገር ሲኖር፣ በግልጽ የሚወቀስበት ደረጃ ይኖራል ማንም ሰው እና ደረጃውን ጠብቀን ተጠንቅቀን እናድርግ። ለሁሉም ሰው ሕይወት እንጠንቀቅ። ከሁሉም በላይ እንደ ፍቅር አይነት ትልቅ ነገር የለም። ነገራችን ላይ ደቀ መዛሙርቴ መሆናችሁ እንኳን የሚታወቀው በፍቅር ነው ብሏል ጌታ በወንጌልና ሰውን ሳንወድ ለሰዎች ሳንጨነቅ ሰውን ሳንወድ ወንጌልን ማስተማር አንችልምና ቅዱስ ጳውሎስ ከሁሉም ፍቅር ይበልጣል ብሏልና ለፍቅር ብዙ እንጣር ማለት ነው። ለፍቅር ብዙ እንድከም። በቃ የሚያስፈልገውን ዋጋ ሁሉ ለፍቅር እንክፈል። መጨረሻ ላይ እረማት የሚያስፈልገው ተግዛጽ የሚያስፈልገው አካል መገሰጽ አለበት። ግን እያንዳንዳችን ምን ያህል ለፍቅር ቦታ ሰጥተናል? ምን ያህል ፍቅርን ኤግዛውስቲቭሊ ተጠቅመን ችግሮችን ለማስተካከል ሂደናል የሚለው ግን የሚቀድም ይመስለኛል። በአጋጣሚ ነው ሚኪ የገባሁት። ረጅም ሰዓት አወራው፣ ግን ሰሙ እግዚአብሔር ይስጥልኝ። በእውነቱ እግዚአብሔር ያክብርልኝ ወንድሜ። ይቅርታ መጠየቅ በአሁኑ ዘመን ደግሞ በጣም ከባድ ነው። ይቅርታ መጠየቅን እንደመሸነፍ የሚቆጥር ብዙም ሰው ስላለ ይቅርታ መጠየቅን በራሱ ትልቅ ነገር ነው። አጠፋሁት ብለህ ላሰብከው ነገር ለወደፊቱም እንግዲህ እየተመካከርን
ስህተት ሲኖር በሁላችንም እየተራረምን ቤተክርስቲያናችንን ማገልገል ያስፈልገናል። እግዚአብሔር ይስጥልኝ፣ ያክብርልኝ። መምህር እግዚአብሔር ይስጥልን። መምህር በረከት በእውነት እግዚአብሔር አምላክ ሕይወትን ቃል ያሰማልን። ለሁላችንም መልካም የሆነውን መልእክትን ያስተላለፉት ከእርሶም ከአንደበቶትም የተማርነው ትልቅ ነገር አለና እውነት ለመናገር እግዚአብሔር አምላክ ዘመኑትን ሁሉ ይባርክሎት። እጅግ በጣም ነው የምናመሰግነው። ያው ዲያቆን ዘማርያምም ይቅርታውን ተቀብለውታል። ሰሙ እንደዚሁ መምህር በረከትም